እያደረጋችሁ ታደምጣላችሁ። እዚህ ያላችሁ ግንዛቤ እየወሰዳችሁ እንደሆነ ተስፋ አድርጋለሁ። ስዩም ሬዲ ከሆንክ ወደ አንተ እመጣለሁ፣ ካልሆንክ አመሰግናለሁ። ከላይም ከታችም ያላችሁ ቴዲያችን እኔ አይደለው እንዴ ተረኛ? አይ እኔ ቀድማለሁ። አዲስ ስልጣን አይደለም ይሄ ወንበር አይደለም እኮ አዲስ። ቆይ ስዩም የቱ ጋር ያለው? ይሄ ያረ ልጅ ከአዲስ አጠገብ ኦኬ፣ እዚህ ጋር አወጣው። እሺ አመሰግናለሁ። ኔትወርክ ሰዎች ልካችሁልኛል። የምናወራቸው ፖለቲካዊ ጉዳዮች ስላሉ ዛሬ ብዙ አጀንዳ መደራረብ ስላለ በተቻለ መጠን ይሄን ቋጭተን ወደዛ ስለምንመጣ በትዕግስት ጠብቁ የላካችሁ ሰዎች። እሺ ስዩም 8 ደቂቃ አለ ወንድሜ። አመሰግናለሁ ቴዲ፣ ሁላችሁንም አዲስ አንቺንም አመሰግናለሁ። And the first question based on the assessment you made, why liars lie ብትል why liars ውሸታሞች ለምንድን ነው የሚዋሹት ካልክ ራሳቸው ነው የሚያውቁት። መንግስት ለምንድን ነው የሚዋሸው ለምንድን ነው ይሄን ያደረገው ካልክ እነሱ ነው የሚያውቁት በዋናነት። እኛ ትንተራ ነው መስጠት የምንችለው አይደለም። ከዛ አንፃር ዋሽተዋል አልዋሹም የሚለው ጀጅመንት ጋር ለመድረስ አይደለም። ግን እዚህ ጋር ኢቢኤ ፋና እና ኢቲቪ ዶክመንታሪ የሰሩት ሐቅን ለማውጣት ነው፣ እውነትን ለማውጣት ነው፣ የምናቃቸው ለፍትህ በመቆም ነው፣ ስለሚገደሉ ስለሚደፈሩ ሴቶች በማውራት ነው አይደለም። እስከዛሬ ድረስ ስንትና ስንት ዶክመንታሪ በውሸት ፋብሪኬትድ ስቶሪ ሲሰሩ የምናቃቸው ለሐቅ ሲቆሙ የማናቃቸው ድርጅቶች ዛሬ አንድ ሴት ተደፍሬያለሁ ብላ በወጣች ጊዜ በአጭር ጊዜ ውስጥ እነዚህ ሁሉ አደራጅተው ሲመጡ ጥያቄ ትጠይቃለህ እንጂ አታምናቸውም። ሪሊ ከኢቲቪ ህዝብን ሊጠቅም የሚችል ነገር ነው የሚወጣው? ከፋና ያንን ነው ፋና ከኢቲቪ ወሰድኩ ነው የሚለው። አት ዘ ሴም ታይም ባሏ ወደ 18 ደቂቃ አካባቢ ምን ይላል? ያኛው የኢቢኤስ ፕሮግራሙ መቼ እንደተቀረጸ አናቅም ይላል። ኦኬ ና ባሏ የተባለው አከራይ የተባለው ዘመድ የተባሉ ሰዎች ናቸው አይደሉም? የሚያወሩ ትክክል ነው ትክክል አይደለም? መጀመሪያ ድራማ ሰርታለች፣ የአሁኑስ ደግሞ ተገዳ ነው የሚለው ማጣራት የሚያስፈልገው ጉዳይ ነው። ቴዲ ኢንቨስቲጌቲቭ ጆርናሊዝም እዚህ ጋር ነው የሚሰራው። ማን ነው ማንነቱ የማይታወቅ ጆርናሊስት ኦር የሆነ ግሩፕ ተደራጅተው ቢካዝ ከታወቁ መንግስት አሳዶ ነው የሚፈጃቸው። የጋዜጠኝነት ነፃነት ያለበት ሀገር አይደለም። የነዚህ ሰዎች ኦልሬዲ ምስላቸው ስለታየ እዚህ ቦታ ነን ስላሉ እነዛን ሰዎች ባክግራውንድ አጥንተው ለህዝብ ይፋ ካደረጉ ነው እንጂ የልጅቷ ፍትህ ማግኘት ምናምን ፕሮባብሊ ተደፍራ ከነበረ የለም ውሃ በልቶታል። ከመንግስት አካል መንግስት በአክቲቪስቶች ነው የሚመራው ወይስ በራሱ ጊዜ ማድረግ ያለበትን ነገር ህግን ስርዓትን ተከትሎ ነው የሚሰራው? አክቲቪስቶች ተንጫጩ፣ አክቲቪስቶች ጮሁ ብሎ ነው እንደ ምላሽ የሚሰጠው ዶክመንታሪ የሚሰራው? ከዛ አንጻር ስናየው ዶክመንታሪው ትክክል አይደለም። ለምን? ገና ጉዳዩ በፍትህ ሂደት ውስጥ ያለ ጉዳይ፣ በምርመራ ያለ ጉዳይን ዶክመንታሪ ሰርተህ ጨርሰህ ከመጣው በኋላ ጉዳዩ ፍርድ ቤት ቢሄድም እንኳን መንግስት ከተናገረው ውጪ የሚሆን ነገር የለም። ሰዎች ሲታሰሩ፣ ሲሰቃዩ፣ ሲበደሉ አይተናል። ፍትህ የሚጠበቅበት አይደለም። መንግስት ትክክለኛ ነኝ ካለ ለዶክመንታሪ መቸኮል አልነበረበትም። ነገር ግን ዶክመንታሪ ሰራ። ኦኬ አንድ እህታችን በኢቢኤስ ስለቀረበች ስለሷ ዶክመንታሪ ሰራ እንበል። ባለፈ ጊዜ በቅርብ ጊዜ ነው በአማራ ክልልና በኦሮሚያ ክልል ድንበር አካባቢ የአማራ ጽንፈኞች ኦር የታጠቁ ኃይሎች የኦሮሞ ተወላጅን አረዱ፣ ለዛውም በስመ አብ ብሎ ተባል አሉና ሲናፈስ ነበረ። ለምን ዶክመንታሪ አልሰራም? ለዛ ለሐቅ የሚቆም ከሆነ ለእውነት የሚቆም ከሆነ ህዝብ ለህዝብ እንዳይጋጭ የሚሰራ ከሆነ ለምን ያንን አልሰራም? መጀመሪያ ማን ነው ህዝብ ለህዝብ ለማጋጨት የሚሰራው? ከዚህ ጀርባ ውስጥ ግን ያሉ አጠቃላይ ነገሮች ራሱ ነው የሚያውቀው ማለት ነው። በዚህ ግን ያተረፈው ማን ነው ካልከኝ አቢዩዘርስ፣ ፕሪዴተርስ ኤንድ አዘርስ። ምክንያቱም ኔክስት ታይም ሲደፍሯቸው ቤቱ ሲያሰቃያቸው the first thing የሚነግሯቸው ነገር ምንድን ነው? ብርቱካንን ያት ዶክመንታሪ እንኳን ተሰርቶ ማንም አላመናትም። ስለዚህ ምንድን ነው አርፈሽ ብትቀመጪ ይሻልሻል የሚል ነው። ለሴቶች ትልቅ ችግር የሚፈጥር ነገር ነው እዚህ ጋር የቀረበው ቴዲ። ያንን እኔ ከዛ አንጻር ነው የማየው። አቢዩዘርስ ዛሬ አትርፈው ሊሆን ይችላል፣ ለሴቶች ግን
ከፍተኛ የሆነ ችግር የሚገጥማቸው ነገር ነው። ደምቢዶሎ ዩኒቨርሲቲ በዚህ ዶክመንታሪ ምን ይላል? ኤዲት ተደርጓል ሲጫን ኤዲት ተደርጎ ነው እንጂ መጀመሪያ ላይ ነበርኩ ብሎ ነው የገባሁት ይላል። ኤዲት ከተደረገ it's already past እዚህ ጋር ገኛለሁ ብሎ ዘሎ የገባበት በተቋም ደረጃ የሄደበት ማካሄድ ትክክል አይደለም ማለት ነው። በአጠቃላይ ሂደቱን እውነቱን ይውጣ ካልን ሐቁ ይውጣ ከተባለን እኔ ከኢቢኢሲ እና ከፋና እውነትን አልጠብቅም። ሁለቱም የመንግስት ፕሮፓጋንዳ ማሽኖች ናቸው። ሀፋስት ይሄን እነሱ ለምሳሌ አቀናብረውት ከሆነ እንዴት ጻፉት ካለ ዳንኤል ክብረት አለ ከዚህም በላይ ይጽፍልሃል። ሌሎችም እኮ ኃይሎች አሉ ቁጭ ብለው ድርሰት የሚጽፉ እውነቱን ይውጣ ከተባለ ነገ ሴቶቻችን እንዳይሸማቀቁ ከተፈለገ ሌላ አካል ሊያጣራው የኔ ጥያቄ ስዩሜ አሁን ኦኬ አንተን በያስቋቋም ልጠይቅ እንደዚህ አይነት ዶክመንተሪ ሰርቶ መንግስት ደራሲዎችን አዘጋጅቶ መልቀቁ ምን አይነት የፖለቲካ ድል ነው የሚያስገኝለት? ስንት ማተኮር የሚገባው የፖለቲካ ኤሪያዎች እያሉ አሁን በአንዲት ጠልጣላ ህይወቷን ይዛ ለራሷ ኑሯን ለመለወጥ ደፋ ቀና የምትል ምስኪን ላይ ወይም ደግሞ ምስኪን ወንድ ላይ ምንድነው ሊያሳካ የሚችለው ነገር ምንድነው ብለህ ነው የምታስበው? ምንድነው የሚያሳካው? የሚያሳካውን አልሞ የተነሳበትን የሚያውቀው እሱ ነው። እሱ ሊገልጽ የሚናገረው ነገር ግን ቅድም ከላይ ሲገለጽ እንደነበረው ኦር ደግሞ ዶክመንታሪው ላይ የተካተቱት እነ መዓዛ ለምሳሌ ስልካቸው ይታያል ምናምን። ቴዲ እኔ የአንተን ስልክ ተጠቅሜ ሌላ ሰው ጋር አንተ ስልክ አይደለም ቁጥርህን አስገብቼ ሰው ጋር መደወል እችላለሁ። አንተ እንደደወልክ አስመስዬ ማለት ነው ማድረግ ይቻላል። የሰው ቁጥር ተጠቅመህ ሰው ጋር መደወል ትችላለህ። ከዛ በኋላ ድምፅ ደግሞ ኤአይ መስራት ይቻላል። ዛሬ ጊዜው የረቀቀበት ጊዜ ነው። እነዛ ነገሮች አቀናብረ ምንድነው ያሳበው? ምንድነው? ውሸታሞች ናቸው። ለምሳሌ የተጠቀሱ ሰዎች አሉ። ሌሎችም ሪያክት ሲያደርጉ የነበሩ ሰዎች ናቸው። አንድ ውሸታሞች ለማስባል ነምበር 1፣ 2 አትመኗቸው። ሶስተኛ ነገር ደግሞ ለወደፊቱ ተመሳሳይ ድርጊት ላይ ዶክመንታሪ ቢሰራ አትቀበሉ፣ አትመኗቸው። እኛ ብቻ የምንላችሁን ስሙን ነው። እውነት የሚናገረው ለሐቅ የሚቆመው መንግስት ነው የሚል ነው መልእክቱ። ከዛም የበለጠ ነገር ግን ይኖራል እነሱ የሚያተርፉበት ማለት ነው። ያንን የሚያውቁት ቅድም መጀመሪያም እንደተናገርኩት ዋይ ላየርስ ላይ ብትል ራሳቸው የሚያውቁት ስለሆነ ማለት ነው። ግን በዚህ ሂደት ውስጥ ሪያክሽኑን ነው እኔ ማየት የምፈልገው። ለምንድን ነው የኢትዮጵያ ሕዝብ ከዳር እስከ ዳር በዚህ ጉዳይ ላይ የተረባረበው ኢሞሽናል የሆነው? ለምንድን ነው ካልክ ብርቱካን ተደፈረችም አልተደፈረችም ያንን ድርጊት ላለፉት 6-7 ዓመታት ኢትዮጵያ ውስጥ ሲፈጸም ስላየው ነው። በአንድ ጊዜ ሊቀበለውም የቻለው በዛ ምክንያት ነው። ሪያክት ያደረገው በዛ ምክንያት ነው። ኢትዮጵያ ውስጥ ከዛ በተረፈ ሰላምና ደህንነት ማረጋገጥ አልተቻለም። ዩኒቨርሲቲዎችም አካባቢ ተማሪዎቻቸው መጠበቅ አልቻሉም። ስለዚህ ይህን ዲባንክ ለማድረግ ተቀባይነት እንዳናገኝ ሌሎችም እንዳያገኙ ለማድረግ ያላቸው ቻንስ ዶክመንታሪ መስራት ነው። ለእውነት ለሐቅ ግን ከቆሙ ኢትዮጵያ ውስጥ ዶክመንታሪ የሚያሰሩ ብዙ ድርጊቶች አሉ። መንግስትም የሚሰራቸው በደሎች፣ ወንጀሎች ሌሎች ነፃነት ብዙ መስራት የሚችሉ ሰዎች አሉ። ያንን ግን መንግስት አይፈቅድም። አመሰግናለሁ። እሺ አዲስ ታይምስ ስዩሜ በደንብ እየታየኝ አይደለም፣ ግን ድምፁ ይሰማኛል። ለእኔ አይታየኝም። አይ ቲንክ ኢንተርኔት ችግር መሰለኝ። ኦኬ ይኸውልህ ቴዲ፣ እኔ አሁን አንተ ዶክመንተሪውን ከተናገርክ በኋላ ኢቢሲ የሰራው እውነት ለመናገር አላየሁትም፣ ግን ተቆርጦ ትንሽ አይቻልም። እኔ አንድ ሙሉን ካላየህ አስቸጋሪ የተቆረጠው ኖ እኔ ይኸውልህ ምን መሰለህ ጭብጥ ነገሩን እኮ እዚህ እያወራ ነው ቴዲ። አንተ አንስተዋል፣ የተቆረጠውንም አየው። ሰዎች ወጥተው ባሏ ነኝ የሚለው ሰውዬ ጎረቤቷ ምናምን አከራይ የሆነ ሴትዮ ሞታ ስትናገር እየሰማው ነበር። እና በአረም ላይ ነው ምን መሰለክ ብርቱካን ወጥታ መንግስት በደለኝ መንግስት አስገደለኝ ብላለች ወይ? ትቢግኑዝ አንድ ብርቱካን ወጥታ የዚህ ማህበረሰብ ገድሎኛል፣ አስገድሎኛል፣ ደፍሮኛል ብላ ተናግራለች ወይ? አሁን አየህ መንግስት በዚህ ደረጃ ጣልቃ ገብቶ ታይቶ በማይታወቅ ሁኔታ ዶክመንተሪ ሰርቶ የመጣው ብርቱካን የኦሮሞ ህዝብ ደፍሮኛል አለች።
የኦሮሞ ህዝብ ጅና ግሬን ይዞ አስደፍሮኛል ብላለች። ብርቱካን መንግስት ደፍሮኛል አስደፍሮኛል ብላለች አላለችም አይደል? ትምህርት ቤት ነው ያለች። ያንን ወስደው ቆይ ሰዓቴን ያዝልኝ ቴዲ። ጥያቄውን እሺ፣ አሁን ጉዳዩ እኮ አይደለም የደምቢ ዶሎ ዩኒቨርሲቲ ነው መግለጫ እንዲያወጣ እኮ ያደረገው ፖለቲከኞችና አክቲቪስቶች ያንን ወስደው ኢቢኤስን ወስደው የሰጡት ትንታኔ ነው። ጀዋር ሌሎች ሚዲያዎችን በላቸው አይደል? ይሄንን ወስደው ሁሉም ማለት አይደለም፣ አንዳንድ አእምሮ የጎደላቸው ሰዎች ሰምተናል። እዚህ የኦሮሞ ህዝብ እንደ ህዝብ እኮ ነው የሚሳደቡት። እንደ ህዝብ ነው ደፋሪ አድርገው ፖለቲካ የሚሰሩ የነበሩ ሰዎች። አንዳንዶቻችሁ እናንተ ገብታችሁ ታፕታፕ የምታደርጉላቸው ማለት ነው። አንዳንዶቻችሁ እናንተም ገብታችሁ ቁጭ ብላችሁ የምታደምጡላችሁ ሰዎች እንደ ህዝብ እኚህ ሰዎች ትናንት አማራ ክልል ላይ የሆነ ሰው ተደፈረ ሲባል የአማራን ህዝብ እንደ ህዝብ እንደ ደፋሪ አድርገው ሲተነትሉ የነበሩ ሰዎች ናቸው። ማን ናቸው እነዚህ? ከንግግሮቻቸው የምታውቋቸው ናቸው። ቴዲ እነዚህ ሰዎች ለመጣለን ይሄ ህዝብ ክሎዝ ዘ ዶር ወይ ደቂቃና ሰጣሉ ፖዝ አድርጌዋለሁ። ይሄ ኃላፊነት የጎደለው ዶክመንተሪ የተሰራው ኃላፊነት የጎደለው ከሆነ ህዝብን በህዝብ ላይ እንደማነሳሻ ተደርጎ ሊወሰድ አይችልም ወይ? አይችልም። ቴንክ ዩ ሰዓቴን በደንብ ያዝልኝ። አይችልም። ለምን መሰለ? አሁን ቴዲ ማያሳምን ነገር አንተ የነገርከኝ ላለፉት 30 ዓመታት አይደለም 7 እና 8 ዓመታት ማህበረሰብ እየተጠራ ፖለቲካ ይሰራል። ፌስቡክ ላይ፣ ቲክቶክ ላይ፣ ዩቲዩብ ላይ የትኛው መንግስት ነው ዳኪመንተሪ ሰርቶ ጀዋር መሐመድ 3 4 ነው 5 ኢንተርቪው አድርጓል ስርዓቱን ተቃውሞ። ለምን ዳኪመንተሪ አልሰሩም? እና ጀዋር መሐመድን ትክክል አይደለም ለምን አላሉ? አያስኬድም። ሎጂካል ነው የምታወራው ራሱ ያንተ አርጊመንት ያንተ ሐሳብ ነው አይደለም። እንደው ጥያቄ ይሄ ራሱ ትክክል አይሆንም ማለት ነው። ለምን ጀዋር ወጥቶ ስርዓቱ ጨፍጫፊ ነው ገዳይ ነው ብሏል። አንድ ዳኪመንተሪ አላየንም። የጀዋርን ሐሳብ ተቃውሞ መንግስት መልስ የሰጠው እኔ አይደለሁም እኔ ስርዓት አለኝ እኔ ዲሞክራሲያዊ ነኝ አላለም። ብርቱካን ስሙን ሳጠራው ዳኪመንተሪ የሰራው መንግስት ለምንድን ነው ነው? ወይ ፖዝ ላድርገው ደቂቃ። እሺ እዚሁ ቲክቶክ ላይ ይሄ ዶክመንተሪ ተሰርቶ ከተለቀቀ በኋላ የኦሮሞን ህዝብ እንደ ህዝብ ደፋሪ አድርገው ትንታኔ የሚሰጡ ሰዎችን አላየህ? እኔ በዛ ሌብል ባናወራ ጥሩ ነው የምለው። አላየህም ነው የምልህ። አይቻለሁ፣ ብዙ አይቻለሁ። ይሄ በህዝቦች ወይም በዜጎች መካከል ጥላቻን ያስፋፋል ማለት ነው። ይሄማ የኢትዮጵያ እኮ ኒው ኖርማል እኮ ነው። ብሔርን ጠርቶ ፖለቲካ የሚሰራ ዛሬ አይደለም እኮ የተጀመረው። የኦሮሞ ብሔርተኞች አማራ ነፍጠኛ ይገደል የሚለው እኮ ማነው? ዳልቻ እኮ አዲስ አበባ ቁጭ ብሎ ነው እኮ መንግስት እንኳን ዳኪመንት። ቆይ አንዴ ልጨርስ ሐሳቤን። እኔ አውዱን ተረዳኝ። አሁን ዳልቻ ቃልቻ እንድትለኝ አይደለም፣ አውዱን ተረዳኝ። ግለሰቦችን ጠርተህ ነገ ደግሞ ሄደው አመልማለ ጉሜ እንዳይጨፍሩ ሰርግና ምላሽ ሆኖላቸው አትጥራቸው። እንደዚህ አይነት ሰዎችን ለምሳሌ የምጠራቸው አይደለም። እዚህ በተው ከእናንተ ጋር የሚተነትኑ ሰዎች አይደሉም። የኔ ንግግር አንተ ላነሳ ሆኖ ይሄ በህዝቦች መካከል ጥላቻን እንዲፈጠራ ተብሎ አንዱን ህዝብ ከሌላው ጋር ለማነሳሳት ትንታኔ የሰጡ ሰዎች የሉም። ይሄን አላየህ? ስለዚህ ምናልባት የተባለው ሚዲያ በቴዲ ሰዓቴን ያዝልኝ። እሺ አንድ ፖዝ አድርጌያለሁ። ስለ ሰዓት እንትና መጀመሪያ ነው የምጠይቅን ወይ ማወራውን በደንብ ከተረዳኝ ስጣለሁ። አሁን ግለሰቦችን ተዋቸው። አንዳንዱ ከአንደኛ ክፍል ያቋረጠ ነው ያውም የማታ ሱንቶ እነዚህ እንደሱ ማለት አይደለም። እንደው ትንሽ ነው ያገናዝባሉ ብለህ እንኳን የምታስባቸው ሰዎች ህዝብን እንደ ህዝብ ደፋሪ አድርገው እየተናገሩ እየተሳደቡ እያላገጡ ይሄ በህዝቦች መካከል ጥላቻን አስፋፋም ወይ? እንዲህ ያሉ ኃላፊነት የጎደላቸው ዶክመንተሪ ስራዎች ይሄን ከዛ አንፃር እንዴት ተዋለን ያልኩ እኔ ጥያቄ እንደዛ። ኦኬ እኔ ህዝብን ከህዝብ ጋር የሚያጣሉ ነውረኞች በአማራ ፖለቲካ ውስጥም ያሉ እኔ ሁሌ ነው ማወግዛቸው። ትክክል አይደሉም። የኦሮሞ ህዝብ በዚህ ወንጀለኛ አይደለም፣ አልተሳተፈም። የተሳተፉ ግሩፖች አሉ፣ ግለሰቦች አሉ። እንደዛ ነው የሚሆነው እና ይሄንን ሳወግዝ የምኖረው ነው፣ ስታገለው የምኖረው ነው። ይሄንን በቃ መስመር ይሰመርበት። ግን መንግስት ህዝብን ከህዝብ የሚያጋጭ ከሆነ የሚያሳስበውና ዳኪመንተሪ የሚያሰራው ከሆነ አማራን ነፍጠኛን በሰበረን ቦታ ሰበር ነው። ነፍጠኛ ሪፈር የተደረገው አማራ ነው። ይሄን ያለ የኦሮሚያ ክልል መንግስት ነው። እስር ቤት አልገባም፣ አልተጠየቀም፣ ምንም አላለም። ህዝብን ሰብረነዋል፣ ገለነዋል የሚል ፕሬዝዳንት ያለበት ሀገር ነው። አንድ አዲስ አበባ ቁጭ ብሎ የኢትዮጵያ መከላከያ ሰራዊት
ዩኒፎርም ለብሶ የብርሃኑ ጁላ የቅርብ ዘመድ የሆነው ግለሰብ አማራ ቆማጣ እየፈነቀልን ከአዲስ አበባ እናባራሃለን የሚል ልጨርስ ሐሳቤ አይቆራረጥ። እሺ ወደ እንትኑ ነው ወደ ብርቱካን ጉዳይ ላይ ናና ተደፍራለች ለማለት ያስቻለ ነገር ምን ነው? በነገራችን ቴዲ ሐሳቤን ሳልጨርስ ሌላ ጥያቄ ጠይቀህ አቋረጥከኝ፣ ጠየቅከኝ እንደገና። እሺ እኔ ቤት ጥቅም ላይ የማይውሉ ቃላቶችን ሌላ ቤት ጥቅም ላይ ስለዋሉ አታምጧቸው። ለምን መሰለህ? እኔ ቤት ለምሳሌ ወይ ጂ-ወርድ እንድትጠቀም በነገራችን ላይ ተቀበልም አትቀበልም እዚህ ሶሻል ሚዲያ ላይ ለመጀመሪያ ጊዜ የምታስታውሱ ከሆነ እኔ ከመምጣት በፊት እኮ የአማራን ህዝብ እንደ ህዝብ የለም የሚባል ነበር ክርክር የነበረው። እንዲህ ነበር ስትከራከሩ የነበረው። የኦሮሞን ህዝብ ዲሁማናይዝ እያደረጋችሁ ነበር ፖለቲካ ስትሰሩ የነበረው። እያደረጋችሁ አትበለኝ ቴዲ፣ እኔ ያርጋለሁ ላንተ አይደለም። ቆይ በጋራ መግባባት እነዚህን የጥላቻ ነገሮች እየቀነስን መተናል። አሁን የኔ ፖይንት ምንድነው? በብርቱካን ጉዳይ ላይ ናና ነገሩ እንዳይሰፋብን ተደፍራለች ለማለት ያስቻለህ ምንድነው? ኦኬ ወደሱ መጣለው፣ ግን ሰዓቴን በደንብ ያዝልኝ። እኔ ምን መሰለህ? ቴንክ ዩ። አንተ የጠየቀኝ ጥያቄ በስሩ መመለስ አለበት። መጀመሪያ መንግስት ዳኪመንተሪ እንዲሰራ ያደረገው የኦሮሞን ህዝብ ሶሻል ሚዲያ ላይ ተጠያቂ አድርገዋል ወይንም ገዳይ ደፋሪ አድርገው አቅርበዋል። ማን? አክቲቪስቶች። ይሄ በኢትዮጵያ ፖለቲካ ውስጥ የኦሮሞ አክቲቪስቶች አማራን ገዳይ ደፋሪ፣ ቀጥቃጭ፣ ዘራፊ፣ አማራ ነፍጠኛ ይጥፋ ይገደል የሚሉ ብዙ አሉ። የአማራ አክቲቪስቶች ጽንፈኛ የሆኑ ኦሮሞ ይጥፋ እያሉ በየቀኑ ይሰብካሉ። ለምንድነው በየቀኑ ካዳ ዶክመንተሪ የማይሰራው መንግስት? it doesn't make no sense ያንተ አርጊውመንት ማለት ነው። ስለዚህ መንግስት ያንን ብሎ አይደለም የሰራው። መንግስት እጁ አለበት በጭፍጨፍ በዚህ ድፍረት ላይ አማራን በማፈናቀል አማራ ሴቶችን በማጥፋት የአማራ ህዝብ ላይ ጭቆና በማድረስ ዋናው መሳሪያ የሆነው መንግስት ስለሆነ የዚች ልጅ ታሪክ ደግሞ ላለፉት 7 ዓመታት የአማራን ህዝብ ጭቆና የገለጸ ስለሆነ ሳይጠራ ስሙ ሳይጠራ እሱና ተባባሪው ዩኒቨርሲቲ እኛንን ብለው ወጡ። ሐቁ ይሄ ነው ቴዲ። እኛንን ብለው የወጡት ዩኒቨርሲቲ ደምቢዶሎ የሚባል ዩኒቨርሲቲ መንግስት እኛንን ስማቸውን አልጠራችም ልጅቷ። አብይ አህመድ ደፈረኝ አላስደፈረኝም አላለችም። መከላከያ ሰራዊት አላለችም። ፖሊስ አላለችም። ደምቢዶሎ ዩኒቨርሲቲ አላለችም። ለምንድን ነው የመጡት እነዚህ ሰዎች? እኛ ብለው ብላ መምጣታቸው እኮ አይደለም ራሳቸው ዳኪመንተሪ ሰሩ። ቴዲ ኢትዮጵያ ውስጥ ጀዋር መሐመድ የቀሰቀሰውን ኦሮሚያ ክልል ላይ የለኮሰውን ረብሻ እስክንድር ነጋ አዲስ አበባ ላይ ያስቀጠለው ብሎ የከሰሰ መንግስት እኮ ነው። ቄሮ ላነሳው ትግል ቄሮ ጀዋርን ደግፎ ሀጫሉ ሲሞት ሻሸመኔ ላወደመው እስክንድር አዲስ አበባ ላይ ያስቀጠለው ብሎ ክስ የከሰሰ ነውረኛ መንግስት ነው ያለው። እስክንድር በቤቱ ቁጭ ባለበት ማለት ነው። የምታስታውሱ ከሆነ ፋብሪኬትድ የሆነ ክስ የሚከስ ሰዎችን ይኸውልህ ፍርድ ከሆነ ቴዲ አሁን ይቺ ልጅ አንተ ቀድመን አልክ ለዚህ ላሉ ለካድሬዎችና ለጨፍጫፊው መንግስት አፈቀላጤ የሆኑ ሰዎች ስጠይቃቸው አንድ ሰው በህግ ፊት ነፃ ሆኖ የሚታየው እስካልተፈረደበት ድረስ በህግ ፊት ነፃ ነው አንድ ሰው አይደለ? ዳኪመንተሪ አይሰራበት ወንጀለኛ አሁን ወንጀለኛ አድርጎ የኢትዮጵያ ቴሌቪዥን ወንጀለኛ አድርጎ ብርቱካንን ደምድሟል። ፍርድ ሰጥቷል። የኢትዮጵያ መንግስት አልተደፈረችም ብሏል። አንድ አይደለም አልተደፈረችም ምንድነው ግፍ አልደረሰባትም ብሎ ኦሬዲ ፍርድ ሰጠ። የኢትዮጵያ መንግስት የኢትዮጵያ ቴሌቪዥን ፍርድ ሰጡ። ከማን በፊት? ምርመራ ላይ ነው አለን ወንድማችን አያና። ምርመራ ላይ ካለ ለምንድነው ፍርድ የሚሰጡት? ፍርድ የሚሰጠው ፍርድ ቤት ነው፣ ኢቲቪ አይደለም። አብይ አህመድ አይደለም ፍርድ የሚሰጠው፣ ፍርድ ቤት ነው አይደለም። ተመርምሮ ጉዳዩ ለኢትዮጵያ ህዝብ ይሄ ሐሰት የዚች ልጅ ታሪክ ውሸት ነው፣ ህዝብን ከህዝብ ለማጋጨት እንዲህ ብላ በኢትዮጵያ በኢቢሲ ወጣ ይሄንን ተናግራ ነበረ፣ ውሸት ሆኖ ተገኝቷል ተብሎ ዶክመንተሪው ከዛ በኋላ ነበር መለቀቅ የነበረበት። እውነት ቢሆን ኖሮ ግን ቀድመው ቪዲዮን አወረዱት፣ ከቴሌቪዥን ላይ ቪዲዮን አወረዱት። አንድ ስማቸው ሳይጠራ ልክ እንዳልኩ፣ ሁለተኛ ልጅቷን አፍነው መሳይ መኮንን ምንድነው በ5 ሰዓት ውስጥ እኮ ነው ዳኪመንተሪ እየተሰራ ነው ያለው እኮ መሳይ መኮንን እኮ ነው። እውነቱን ነበር ያለው። ይሄንን ነገር ለመቀልበስና የተሳሳተ አድርጎ ለማቅረብ መንግስት ዳኪመንተሪ እያዘጋጀ ነው ያለው። የልጅቷ ነገር በወጣ በሰዓታት ውስጥ ነው መሳይ ያ መረጃ ደርሶት መንግስት ካውንተር የሚያደርግ ልጅቷን አስገድዶ የውሸት መረጃ ነው ብሎ ሊያወጣ ዳኪመንተሪ እያዘጋጀ ነው ያለው እኮ መሳይ። ዛሬ 3 ቀን ነው የዛሬ 4 ቀን ነው እንደ መንግስት ከ4 ቀን በኋላ ድራማውን አስጠንቶ ሰዎች ባሏ ነው ብሎ ጎረቤቶቿ ናቸው ብሎ ልጅቷን ማስገድዶ
አስገድዶ የተደፈረችዋ ልጅ የውሸት ነው ድራማ። በቀረ ደቂቃ ልጅቷ ተደፍራለች ለማለት ያስቻለን ነጥቦች ንገረን እስኪ። ቴንክ ዩ ቴዲዬ። አሁን አንድ ወንጀል ሲሰራ መጀመሪያ ምንድነው የሚጠናው ያለው ምን መሰለ? የወንጀሉን የድርጊቱን ተመሳሳይ ነገር፣ ተመሳሳይ ቦታ፣ ተመሳሳይ ግለሰብ ገባ ተጠርጣሪ ይሆናል። መጀመሪያ አንድ ሰው ልጅ ወንጀል ተሰራ ቢባል የአዲስ አበባ አሁን ለምሳሌ ኤልያስ የሚባል ልጅ ሰምተሃል? ባለፈው ከነ ጆን ዳንኤል ጋር የታሰረው ልጅ ለምንድነው ፖሊስ ያሰረው? ልጅውን የመጀመሪያ ተጠርጣሪ የሚሆነው እሱ ነው። ለምን? በብዙ ወንጀል የሚታወቅ ነው። አካባቢው ላይ ካለ ቶሎ ነው የሚያዘው። ገባ? የኢትዮጵያ መንግስት ማለት እንደዛ ነው። የአብይ አህመድ መንግስት ማለት አማራን 17 ሴቶች አፍኖ ገሎ ደብዛቸውን አጥፍቷል። አንድ የአማራን ህዝብ ወለጋ ላይ ጨፍጭፏል፣ ቡራዩ ላይ አፈናቅሏል። 7 ዓመት ሙሉ አማራን ሲጨቁን፣ ሲበድል፣ ሲገድል፣ ሲጨፈጭፍ የነበረ ስለሆነ ሴቶችን ሲያስደፍር የነበረ ስለሆነ የመጀመሪያው ተጠያቂ መንግስት ነው። አንድ በእኔ አይምሮ የሚመጣው ሴቶች ስለደፈሩ ሲባል የአብይ አህመድ መንግስት የአብይ አህመድ ሰራዊቶች ሴት ደፈሩ ነው። የኛ እንደ ፓርላማ ውስጥ እኮ ነው ጠቅላይ ሚኒስትሩ እኛ እኮ ወንድ ነው እኮ ታጣቂዎችሳ እናንተ ንጹህ ቆይ ቴዲ ሐሳቤን ፖይንት ላድርጋ እንዴ ቆይ አብይ አህመድ እኮ የትግራይ ሴቶች የተደፈሩት በወንዶች ነው አለ ፓርላማ ላይ አይደል ያለው እሱ ሰምተን ታጣቂዎችሳ እናንተ ኢትዮጵያ ምድር ላይ ነፍጥ አንግባችሁ ታጣቂ ኃይሎች ንጹሃኖችን አትገሉ ሴቶችን አትደፍሩ አሁን ምን መሰለህ ፎርስ ኢኩቪለንስ አንስራ እሱን ተወቃር ለምን ነገሩ አሁን ከዚህም ነው በተሻለ መጠን አድማጭ ተመልካች ፍንትው ያለ ነገር ማግኘት ስላለበት ነው። ታጣቂዎችስ እንደያስፈላጊነቱ መንግስትን ለማሳጣት ሆን ብላችሁ የፈጠራችሁት ድርሰት ቢሆንስ ሊሆን አይችልም። ምክንያቱም ደፋሪዎች ናችሁ፣ ገዳዮች ናችሁ፣ ዘራፊዎች ናችሁ። ሁላችሁ ታጣቂዎች ኢትዮጵያ ውስጥ የመንግስት ታጣቂዎች ይሄን አኪዜሽን አለ ተጨረሰ። አፋፌን አትበለኝ። ሄሎ በቂ ደቂቃ አስተሃል። በመንግስት በኩልም ያሉት ደፋሪዎች ናቸው። ሲደፍሩ እያየን ነው። ሲዘርፉ እጅ ከፍንጅ እያየን ነው አይደለም እንዴ? ብረት ስለያዙ ብቻ ብረት ያላዙ ሰዎችን እያስፈራሩ ማለት ነው። ኢትዮጵያ ውስጥ ማንም ጤነኛ በሌለበት ሁኔታ ላይ እናንተ ስራ ለማድረጋችሁ ምንድነው ማሳመኛው? ሰዓቴን ትጠብቅልኛለህ ብዬ ተስፋ አደርጋለሁ። ይኸውልህ ፖዝ አድርጌ ነው የምጠይቅልህ። በነገር ላይ ደቂቃ የትም አይሄድም። ቀጥል ሀብትሽ። ኦኬ እኔ ይኸውልህ የፎልስ ኢኩቪለንስ ይሆናል። ይኸውልህ ታጣቂዎች አንድና ሁለት ቦታ ላይ እንደዚህ አይነት ተመሳሳይ ኢንሲደንት ስለተደረገ ታጣቂዎች ሊደፍሩ ነው የወጡት ሊገሉ ነው የወጡት የሚለው ነገር አያስኬድም። የመንግስት እኮ ፓተርኑን ማየት ትችላለህ። 7 ዓመት ሙሉ የአማራ ህዝብ ላይ ለገጣፉ ላይ ይሄን ያህል ቁጥር አማራ አለ፣ አዲስ አበባ ሸገር ከተማ የሚባለው ላይ ይሄን ያህል ቁጥር አማራ አለ ብሎ የሚያፈናቅል ቤት ንብረታቸውን በዶዘር የሚያፈርስ ወለጋ ላይ ይሄን ያህል አማራ ሰፍረዋል። የዛሬ 30 ዓመት የዛሬ 40 ዓመት መንግስቱ ኃይለማርያም አስፍሯቸዋልና ወደ ክልላቸውን መልሳቸዋለን ብሎ እቅድ አውጥቶ ይሄንን ደግሞ በስቴት ቴሌቪዥን አብይ አህመድ ይኸውልህ አብይ አህመድ ቪዲዮ ላዘጋጅ ይችላል። በሁለተኛው እንትን ላይ አብይ አህመድ ወደ ስልጣን ከመምጣቱ በፊት በኦሮሚያ ምን አለ መሰለ? ኦሮሚያ ክልል ላይ ለአስተማሪዎች የሌላ ብሔር ለሆኑ አስተማሪዎች መሬት እንኳን ከሰጧቸው ዲሞግራፊ ይቀየራል። ለማ መገርሳ ምን አለ? ሐረር የተፈናቀሉ ሰዎችን አምጥተን አዲስ አበባ እናሰፍራቸዋለን አለ። ዲሞግራፊ እንቀይራለን አለ። ይሄ መንግስት ያደረገው ነገር በሙሉ በአደባባይ የተናገረውን ነገር ነው። ስለዚህ ነው ተጠያቂ የሚሆነው። ሴቶችን ሲደፍር፣ አማራን ሲያፈናቅል፣ አማራን ሲገድል፣ ነፍጠኛን በሰበርነው ቦታ ሰበር ነው ሲል ከአዲስ አበባ ዙሪያ አማራን እንደሚያፈናቅል ተናግሯል። ኦልሬዲ አማራን እንደሚገድል ተናግሯል። ኦልሬዲ ተናግሮም አድርጎታል ቴዲ። ስለዚህ የዚህን መንግስት ጨካኝነትና ወንጀለኝነት በተግባርም በንግግርም የምናውቀው ነው እያልኩ ነው። ስለዚህ መንግስት ተጠያቂ ነው። መንግስት ተጠያቂ ነው ቴዲ። አሁን አንተ ታጣቂዎች አንድና ሁለት ቦታ ላይ ያደረጉትን ተመሳሳይ ወንጀልም ከሆነ ማለት ነው እሱ መጣራት አለበት። ግን አንድና ሁለት ቦታ ላይ ያደረጉትን ነገር በአጠቃላይ የአማራ ህዝብ ትግል ከመንግስት አይነት ጋር የአውሬ ስርዓት ጋር እኩል አድርጎ ማቅረቡ ይሄ ፎልስ ኢኩቪለንስ ይባላል። እውነት ለመናገር ዞሮ ይመጣል። እሺ ሞር ወደ ብርቱካን ጉዳይ ላይ ብናተኩር፣ ካልሆነ የብርቱካንን ጉዳይ ረስተን እነሱና እኛ ወደሚል ክርክር ወደ ተለመደ ክርክር ሄደን ማምለጫ እያሰፋ ነው እንዳንሄድ እያጠበብ ነው እንድንመጣ ነው። ተገለጥክ ምናምን ብትለኝ
እኔ በማንኛውም ሰዓት ባመንኩበት ጉዳይ ላይ የፈለኩትን ልደግፍ እችላለሁ። የቤት ኪራይ አትከፍልልኝ፣ ወጪን አትሸፍን፣ አንተ ያዋጣኛል የምትለውን ትደግፋለህ። እኔ የተመቸኝ እኔ ግለሰባዊ ነኝ። የመሰለኝን የፖለቲካ ፓርቲም ካለ ልደግፍ እችላለሁ ካለ ግን ከራሴ ጋር ከራሴ አቋም ከራሴ ፍላጎት በማየት ማለት ነው። በተረፈ ምን ስለሆናችሁ ነው መደበቃችሁ? እናንተ መደባበቁ ምናምን ይቀር ምናምን የምትለኝ ማለት ነው። በዛ አውድ እኔ ለህሊናዬ ነው የምሰራው። ለህሊናዬ እሰራለሁ፣ ጥያቄ እጠይቃለሁ። ስለዚህ የዚችን ልጅ ጉዳይ ግን በብሔር አድርጋችሁ እንደተለመደው እነሱና እኛ አድርገን በቃ አምታታችሁ ምናምን ማለፍ የለባችሁ። ማን ናችሁ? እውነት ከሆነ እውነት ነው፣ ውሸት ከሆነ ውሸት ነው። ሜዳውም ይኸው ፈረሱም ይኸው። ይሄ ማንወጣው አዘቅቱ እስከታችሁን እነሱ እኛ እንደዚህ በእንትን ተፈነ ምናምን የለም። ብርቱካን ተደፍራለች አልተደፈረችም? ብርቱካን ከተደፈረች ይሄው በዚህ ማስረጃው፣ ካልተደፈረችም ይሄው በዚህ ማስረጃው። እንደዛ ነው የምናደርገው ለማለት ያ ነው። ታፕታፕ እያደረጋችሁ ሁላችሁንም ወዳችኋለሁ እያደረጋችሁ ላላችሁ ልባይ ምስጋና ይድረሳችሁ። በተረፈ የዛሬ 10 ዓመትም 15 ዓመትም ብታገኘኝ እኔ ነኝ፣ ይሄው ነኝ። በዛው እንድንረዳው ይሁን ለማለት ያ ነው። 2 አዳዲስ ሰዎች ገብተዋል። 3 አይ ቲንክ 2 የቡርቃ ዝምታና የትነበርክ ከናንተ በፊት ግን የገቡ ሰዎች አያና ስለሆነ ከዛ ወደ ተራችሁን ጠብቁ። አሁን 7 ደቂቃ እናርገው። ምን ይመስላችኋል? አያናሽ ወደ አንተ ልምጣ። እኔ ያው 7 ደቂቃውን ችግር የለብኝም፣ ግን አይ ቲንክ ትንሽ ለመስማት የሚከብድ ነገር የሚናገሩትን ሰዎች ጥያቄ በደንብ ትጠይቃቸዋለህ እንዲጠራ ቢኮዝ የተዳፈነ ነገር ስለሚናገሩ ለማጥራት ትጠይቃለህና አይ ቲንክ የተዳፈኑ ነገሮች ለመናገር ልገደድ እችላለሁ እንደ ዲስክሪፕተር ትንሽ ጊዜ እንዲደርሰኝ ማለት ነው። አሁን የተናገረው ወንድማችን ወደ 16 ደቂቃ ያህል ቆይቷል። ያው በተዳፈነ ነገር አንደኛም ስለሆነ ቅድም አማራ ስትሮንግ የተናገረውን ነገር መጨረሻ ላይ ነው የምመለስበት ቢኮዝ እውነት ለመነጋገር ከሆነ ህዝባችን እኔ የኦሮሞ ተወላጅ ነኝ። ብዙዎቻችሁ ለማታውቁ አማርኛ ይቀልጥፍ ሲልባችሁ ትንሽ ይጠፋባችኋል መሰለኝ። እንደ ህዝብ ይሰማኛል ኢትዮጵያዊነቴን ለማጠንከር የጋራ ነገር ላይ ብለፋም እንደ ህዝብ እኔ የማይሰማኝ ዝም ሲባል ሲታገሱት ያላወቁት የሚመስለው አይነት አሰራር ይታየናልና በጣም ጥንቃቄ ቢኖር አይኖ ይሄንን ህዝብ ነካክቶ ሰድቦ በጣም አስጠልቶ ወደ ግጭት እንደዛ አይነት ነገር ውስጥ እንዲገባላቸው የሚደረግ ሙከራ እንደሆነ ይገባኛል። ጨዋነቱን እስካሁንም ማስመስክሮ የቀጠለ ህዝብ ነው፣ አብሮ የሚኖር ነው። እንደ ኦሮሚያ ሁሉም ብሔር ብሔረሰቦች የሚኖሩበት ኢትዮጵያ ማለት ኦሮሚያ ናት። ሁሉም የሚኖርበት በስፋት የሚኖርበት በነፃነት to this day ምንም አይነት እና አሁን እዚህ የሚወራው አይነት ልቦለድ የሌለበት እንደሆነ ህዝቡ ታጋሽ፣ ህዝቡ ቻይ፣ እዚህ ሚዲያ ላይ ራሱ ችለን እነሱ በሚናገሩበት ቶን ማንናገር እንደሆነ ይታወቅልኝ። just ለዲስክሌመር because ማናውቅ ማንሰማ ይመስላችኋል። ጋላ አራጅ ምናምን አይኖ እዚህ ቤት ዩዝ አናደርግም ይሄን ተርም ግን I'm sorry እንደዚህ አይነት ጸያፍ የሆነ ነገር ሆድ ተቀዶ ምናምን የሌለ ኩላሊት ተበላ ደሜን እንደዚህ ጠጣው ምናምን የሚባል ሆረር ሙቪ ላይ ራሱ አይተን the walking dead ላይ አይተን ማናውቀው አይነት እነኚህ አሁን ይሄንን ልቦለድ ይሰሩ የልቦለድ አባቶች ማለት ነው። ይሄንን ህዝብ ብናስጠላው ጄኖሳይዳል የሆነ ሌብሊንግ እኮ ነው። እዚህ ህዝብ ላይ ብንሰራበት ምናልባት ህዝብ ለህዝብ ግጭት ተፈጥሮ ይሄንን በዶለዶመ ጓንዴ መፍታት ያቃተንን በጉልበት እንፈታዋለን ያለውን የበላይነት ፖለቲካችንን ምናልባት ግጭት ሊያመጣልን ይችላል የሚል ሐሳብ ያላቸው አካላት በጣም ጸያፍ የሆነ ነገር ሲናገሩ ነበር። እኔ አንድ የተደፈረች እህትን ከማመን ውጪ ምንም ቅድሚያ መሰጠው ነገር አልነበረም። እንዳምን ግን ተዘጋጅቼ ወጥቼ ማፈሪያ የሆኑ ለራሳቸው የማያፍሩ የሌባ አይነ ደረቅ ተመልሶ ልብ ያደርቅ የሚባል አይነት ዛሬ እንኳን የነማዛ መሐመድና የሌሎቹ ድራማ እንደዚህ በወጣበት ቀን እንደው ኩም ብለው ይቀመጣሉ ብለን ስናስብ የባስ ተገላልጠው መጡ። እዚህ በጣም የሚያሳፍር ነው። በጣም በሚገርም ሁኔታ ቴዲ ቅድም የጠየቀው ነገር አለ። የፍትህ ሂደቱን አያደናቅፍም ወይ? ለምን የፍትህ ሂደቱን እንዳያደናቅፍ ዶክመንተሪው የፍትህ ሂደቱ ይልቅ አሁን ይሄኛው ዶክመንተሪ የወጣበት ዓላማ ይሄ ኦንጎይንግ ወንጀል ያለቀና የተዘጋ ወንጀል አይደለም፣ እየተካሄደ ያለ ወንጀል ነው። የወንጀሉ ዓላማ ህዝብና ህዝብን ማጠላላት፣ ሰዎችን ይሄንን የተለመደውን መርዛቸውን ረጭተው በጥብጥ የማስነሳት ፍላጎት ነው። ይሄንን ፍላጎቱን ለማስፈጸም ደግሞ ስራቸውን አላቆሙም፣ ገና እንደጀመሩ ነው የተያዙት። ስለዚህ ወንጀልን የማስቆም ወንጀልን የመከላከል ስራ ነው።
ኢቢኤስ ላይ ወይም ኤቢሲ ላይ ወይም ኢቲቪ ላይ ፍርድ ሲተላለፍ አይተን አናውቅ። ኢቲቪ ዛሬ ወይም ፋና ሰዎችን አላሰረም ወይም ፍርድ አላስተላለፈም። የደረሰበትን ፋይንዲንግ ግን ማሳለፍ ያለበት መታገስ የሌለበት ምክንያት ወንጀሉ ስቲል ኦንጎይንግ ክራይም ስለሆነ ኦንጎይንግ ክራይምን ለማስቆም ቀድመህ ታወጣለህ። የትኛውም ዓለም ላይ እዚህ ሀገር ያለ ተጠርጣሪዎችን ፎቶውን አውጥተህ ገድሏል ምናምን ተብሎ ፍርድ ቤት ገና ሳይሄድ በቲቪ ሁሉ ፕላስተር ይደረጋል። ለምን? እየተካሄደ ያለ ወንጀል ነው እንዲቆምልህ ትፈልጋለህ። እያካሄዱት ያሉት ወንጀል ነው። አሁን ቅድም ያነሳው ነገር ማለት ነው እነ መዓዛ የሰሩትን ወንጀል ባይዘው ዓላማው የነበረው እኮ ሄዳ እሷ ሽሺ ታውቆንሽ አማራ ህዝብ አይለቅሽም ማለት እኮ ሽሺና ሄደሽ ጫካ ግቢ አሏት። ጫካ ተገድላ ትጣላለች። ከዛ በኋላ መንግስትን የደበቃት ብለው ደግሞ እዚሁ ጋር ያሉት እነኚህ ማፈሪያ የሌላቸው ትምህርት ቤት በከንቱ ህዝብ ሲያመላለሳቸው የቀረቡ ሰዎች መጥተው ታጥቦ ተቆራሽተው መጥተው ይሄንን ውሸታቸውን ያበሉታል ህዝብ ማለት ነው። የለመዱትን ከበፊት ጀምሮ ወር ተቀጠደ፣ ኩላሊት ተበላ፣ ጽንስ ተዘረገፈ፣ ቲማቲም ምናምን በቃ እንደዚህ አይነት ወሬ ሲያወሩ የነበሩ ይሄንን ቅድ ሊያወጡ ኤቪደንስ የመደበቅ ስራቸው ከሸፈ። ልክ ልጅቷ በቁጥጥር ስር እንደዋለች ሰዎቹ ቁጥጥር ስር እንደዋሉ ኤቪደንስ የመደበቁ ስራ እንዳልተሳካ ሲያውቁ እነመሳይ ወጥተው ይሄው ትንቢት ጀመሩ። አሁን የወረደው ወንድማችን ራሱ ምን ሊያወሩ ይሆን? ዶክመንተሪ ሊሰሩ ነው፣ በግድ ሊያስወራት ነው። በምን አወቅ? በግድ ሊያስወራት እንደሆነ ምን እንደምታወራ በምን አወቅ? ቢኮዝ ያውቃሉ ስራቸው። ኤቪደንስ ለማሸሽ ያደረጉት ኤቪደንስ ሽሬድ ለማድረግ ያደረጉት ጥረት ወዲያው እንደተያዘ ስላወቁ ይሄንን ትንበያ ያለፈው ሳይሆን የወደፊቱ ሁሉ ይታየናል ማለት ጀመሩ ማለት ነውና እስቲ አያና እዚህ ጋር አንድ ጥያቄ ላንሳል። ለኔም ጥያቄው ነገር ስለሆነ ማለት ነው መንግስት እቺ ልጅ አስፈራርቷት ወይም እሷንና ዘመዶቿን አስፈራርቶ ኢንተርቪው ስላለማድረጉ ምንድነው ማረጋገጫው? አንደኛ የቀረበችው ገለልተኛ ሚዲያ ላይ አይደለም ወይ ነፃ ሚዲያ ወይ የግለሰቦች ሚዲያ ላይ አይደለም። ሁለተኛ የፍርድ ሂደት ውስጥ ቢሆን አሁን ቀደም ሲል የጠቀስከው ነገር እንዴት ትክክል ሊሆን ይችላል? አሁን እኮ ተፈረደ በቃ አይደለም። የፖሊስ ስንት ዓመት ተፈረደባቸው? ተፈረደ ስለ እቺ ልጅ ፌክ እያደረገች ፌክ እንደሆነ ስክሪፕትድ የሆነ ነገር እንደሆነ ተነገረ በሚዲያ። ከዚህ በኋላ ፖሊስ ምን ይሰራል? ከዚህ በኋላ የፖሊስስ የምርመራ ውጤት ኢቢኤስ ኢቲቪ ከሰራው ጋር ይቃረን አይቃረን? ቢቃረንስ ምን ለውጥ ያመጣል? ኦልሬዲ በሚዲያ የተላለፈ ነገር ነው። የምርመራ ውጤቱን ራሱ ውሃ የሚቸልስበት ነገር አይሆንም ወይ? እስኪ እነዚህ ሁለቱ ነገሮች መልስልኝ። ኦኬ አይ ቲንክ ብያኔና ፍርድን ነው እየለየን ያለ ማሄድ ያለበት። ፍርድ ስለ ኦፍ ኮርስ ገብቶኝ ብያኔ ነው። ብያኔ ማለት ይኸውልህ ብያኔ ስትል ወንጀሉ ተፈጽሟል አልተፈጸመም ሳይሆን ኤገሌ ጥፋተኛ ነው ወይስ አይደለም ነው የምትበይነው ስትፈርድ። አሁን ሰዎቹ ተጠርጣሪዎች ናቸው አይደል? በወንጀለኛ ስቴትመንት ኦፍ ፋክት የሚባል ነገር አለ። ስቴትመንት ኦፍ ፋክት ታቀርባለህ። አቃቢ ህግ ይሄን ፖሊስ ያጣራና እንደውም አንዳንድ ጊዜ ተጨማሪ ማጣሪያ እንዳደርግ ተጨማሪ ጊዜ ይሰጠኝ ብሎም ይጠይቃሉ። ኬዙ እንደሄደበት መንገድ አሁን ከፖሊስ ለምሳሌ አሁን አንዳንድ ሰዎች የፍርድ ቤት ጉዳይ ካለባቸው ለኢንተርቪው እንኳን ብታናግራቸው ዲቴል የሆነ ኢንፎርሜሽን አይሰጡም። ለምሳሌ እሱን ነው እየተናገርኩ ያለው። በቅርቡ አሁን ለምሳሌ እሱ ላይ ልዩነት አለው። በኃይሌ ገብረስላሴና በዶክተር አሸብር ወልደጊዮርጊስ መካከል በተፈጠረ ስጣ ገባ ኃይሌ ጋር ደውለን ወይም ደግሞ ዶክተር አሸብር ጋርም ደውዬ ነበር። እንደዚህ ይሄ ህግ የያዘው ጉዳይ ስለሆነ ብዙ መናገር አልፈለግም ይለዋል። ጉዳይ ፍርድ ቤት ከተያዘ አሁን ይሄ ጉዳይ በፖሊስ ተይዞ እያለ የመንግስት ሚዲያዎች ዶክመንተሪ ሰሩ። ያውም ደግሞ ጉዳዩ የተፈጸመው ሌላኛው ጥያቄ መጋቢት 14 ነው። በ4 ቀን ውስጥ ተሯርጠው ምስክር አበጅተው እንዲህ ያለ ዶክመንተሪ ሲሰሩ ምናልባት የፖሊስ የምርመራ ሂደት ላይ ውሃ መቸለስ አይሆንም ወይ? ወይም ደግሞ የተሳሳተ መረጃ መስጠት አይሆንም ወይ? ኦኬ ፖሊስ መረጃውን ከየት ነው የሚያገኘው የሚለው ነው አንደኛው። ሁለተኛ ብያኔ ነው የሰጡት ወይስ ፋክት ፋይንዲንግ ነው? ቢኮዝ ኢቢኤስም እኮ ያንን ዜና ሲያወጣ ይሄ ነገር ተፈጽሟል አለ አይደለ? እነኚህ አካላት ደግሞ የተፈጸመው ሌላ ነው እያሉ ያሉት ሶ እየዘገቡ ነው። አንተ የምትለው አሁን ቅድም የነ ኃይሌን ያነሳው ያለቀ ወንጀል ነው። ያለቀ ወንጀል ማለት እየተካሄደ ያለ ኦንጎዊንግ ክራይም ሳይሆን ኦሬዲ የተጠናቀቀ ነገር ነው። የሚደረገው በደሉም ክሱ ጥፋቱ ደርሶ አልቋል። ይሄ እኮ በወንጀሉ መሃል ላይ ነን ያለነው። ወንጀልን የማስቆም ስራ ነው እየተሰራ ያለው። ወንጀሉ ከግብ እንዳይደርስ የማስቆም ስራ ነው እየተሰራ ያለው። ልጅቷን ወንጀለኛ ብሎ አንተ ሰው ቴማኪዝ ጋር ሀብትሽ ማለት
ነውር ነው። ስርዓት ያለበት መንገድ ላይ መተ ተጠብቃለህ ማለት በጣም ነው። አንዳንድ ቀን ቢሆን ጥሩ ነው ሁሉ ጊዜ እና ሰላማዊ ውይይት እናድርግና ፍርዱ ለአድማጭ ተመልካችነት ነው። ባይዘው ጥያቄ በጣም ወሳኝ ነው። አንድ አስተማሪም ነገር ይሆናል ብዬ ስለማስብ ነው። አንደኛ ብይንና ፍርድ ይለያያል። ብይን ማለት ጊልቲ ኖት ጊልቲ የሚባለው ማለት ጊልቲ ቨርዲክት ይሉታል። ከዛ ፍርድ ደግሞ በዚህ ብይን መሰረት ጊልቲ ከሆነ ይሄን ያህል ጊዜ ወይ ቅጣቱ ማለት ነው ወይም በፍትሐብሔር ህግ ወይ በወንጀለኛ መቅጫ ህግ የምታደርገው ነው። እሱ ፍርድ ቤት ውስጥ ያለ። ከዛ በዘለለ የወንጀል ማጣራት ሂደቱ ፖሊስ የሚያደርገውን የወንጀል ማጣራት ሂደት እንዳያደናቅፍ ኢንፎርሜሽንን ሚዲያ ላይ ማውጣት ባያስ እንዳያደርግ ዳኞችንም የፍርድ ሂደትንም እንዳያዛባ ኢንፎርሜሽን መውጣት የለበትም። ጀነራሊ ግን ስፔሲፊክሊ ኦንጎዊንግ ክራይም ሲሆን እየተፈጸመ እየተካሄደ ያለ አሁንም ጉዳት የሚደርስበት ወንጀል ከሆነ ኢንፎርሜሽኑን ወደ ሚዲያ ማውጣት ጉዳቱን ሊያስቀር ወይ ሊያጎድል የሚችል ከሆነ ኢንፎርሜሽኑን ታወጣለህ። ቢኮዝ ወንጀልን ማስቆም ወንጀልን መከላከል ወንጀልን ከሶ ፍርድ ከማሰጠት ቅድሚያ ይሰጠዋል አይደለ? ቢኮዝ አሁን ቅድም ባልከው መሰረት እነኛ ሁለት ሰዎች የተካሰሱት ያኛው ሽጉጥ ይዞ ኦሬዲ ቤቱን ሊሰብር እየሞከረ ከሆነ ይሄኛው ሰውዬ ደውሎ ወይም ላይቭ ገብቶ ፖሊስ አላነሳለክ ካለ ይሄ የሆነብኝ ነው እገሌ የሚባል ሰው ሊዘርፈኝ ነው ብሎ ከተናገረ ኦንጎዊንግ ክራይም ስለሆነ እሱን ለማስቆም ይረዳዋል ኢንፎርሜሽኑን ማውጣቱ። ገብቷል አይደል? ሶ ክራይሙ እየተካሄደ ነው። ጥፋቱ እኮ ወንጀሉ እኮ አላማው ህዝብና ህዝብን አጋጭቶ ብጥብጥ አስነስቶ በሌላ በኩል በመሳሪያ በኩል ያልተቻለው ፌል እያደረገ ያለውን ነገር በከተማ ብጥብጥ እንዴት እናውጣው ከክልል እናውጣው የሚለው እኮ ሻለቃ ዳዊት ሲያወሩት ስንት ዘመን እኮ በስብሰባዎቹ ሲወራ እኮ ዙም ላይ ሲወራ ይኖር ነው። ከክልል አልወጣለን እዚሁ አሁን እንደውም ከናካቴው አድማ በታኝ በሺ የሚቆጠር መጥቶ እዚሁ ያሸን ነው እና እንዴት ወደ ብጥብጥ እንዴት ወደ ህዝባዊ ግጭት እንዴት ከክልል እናውጣው በተለይ አዲስ አበባ እንዴት እናስገባው ነው ዋና ዓላማው። ይሄን ወንጀል ለማስፈጸም እየተሰራ ያለውን ስራ ማስቆም መግታት የሚቻልበትን ሂደት እንደውም ፍጥነታቸው ደስ ብሎኛል። ቢቻል በአንድ ቀን በ30 ደቂቃም ከቻልክ ቶሎ ብለህ የምታደርሰውን አድርሰ ለህዝብ የሚቻለውን እውነት አሳውቀህ ወደ ብጥብጥ ወደ ክፉ ነገር እንዳይኬድ ኦሮሞም ተጠቃው ተሰደብኩ በዚህ ደረጃ ብሎ ሌሎች ሰዎች ላይ ጉዳት እንዳያደርስ ሌላውም ህዝብ ኦሮሞ እንደዚህ የሚለውን ጥላቻ እንዳይቀበል ያንን ጋፕ መፍጠር ወንጀሉን ማስቆም ከቻልክ ወንጀል ማስቆም ሁሉ ጊዜ ቅድሚያ ይሰጣል ወንጀልን ፐርሲኪዩት ከማድረግ ማለት ነው። ገብቷል? ስለዚህ ወንጀል የማስቆም ስራ ስለሆነ በፍጥነት ነው። ዛሬ እኮ ኢቲቪ ያወጣው ነገር እከሌ ይፈረድበት ምናምን ይል አይደለም የተሰራው ስራ ይሄው የሚል ነው። ምንድነው ለምሳሌ ከዚህ ቀደም እርስ በርሳቸው የሚጣርሱ መግለጫዎችን እና አይደለም ለምሳሌ ከዚህ ቀደም የነበሩ የመንግስት አፈቀላጤዎች ወይም ደግሞ ስፖክስ ፐርሰኖች ታግተው ስለነበሩ ሰዎች መግለጫ ሲሰጡ ግማሹ አስለቅቀናቸዋል ባደረግነው ኦፕሬሽን አስለቅቀናቸዋል ብሎ መግለጫ የሰጡበትን አይተናል። ተመልሰው ደግሞ ሌላኛው የመንግስት አካል ደግሞ አልተለቀቁም ልጆቹ ወይም ደግሞ ወላጆቻቸውም አልተለቀቁም ልጆቻችን ብሎ የተናገሩበትን አይተናል። የተደፈሩ ሰዎች ተያዘ መጨረሻ ላይ አልተያዘም የሚሉ ነገሮችን ሰምተናል። አሁን በብርቱካን ጉዳይ ላይ መንግስት የሰራውን ዶክመንተሪ በራሱ ሚዲያ እንደማቅረቡ መጠን በራሱ ጋዜጠኞች እንደማቅረቡ መጠን ህዝቡ እንዴት ሊያምን ይችላል? አስፈራርቷት ሲሆን ራሱስ መንግስት ስክሪፕትድ የሆነ ነገር አቅርቦ ስተውኖስ ቢሆን ምንድነው? እኔ ከልጅቷ እሱ ነው የምልህ ከልጅቷ አንደኛ ስክሪፕት በሚባል ደረጃ 3 ቀን ተለማምደህ የምትናገረውና 3 ወር ተለማምደህ የምትናገረው ይለያያል። አሁን እቺ ልጅ በምን ነፃነት እንደምትናገር እያያሃት ነው። ስክሪፕትድ አይደለም። ፕላስ በ3 ቀን ውስጥ የተለማመደችውና በ3 ወር የተለማመደችው ከዛም ሁሉ ይልቅ ግን እሷ ከምትናገረው ይልቅ ማየት ያለብህ ማለት ነው ምን ያህል ኢንፎርሜሽን ነው ወደዚህ የመጣው ነው። 3 ወር የተለማመዱበት ነገር ኢቢኤስ ወደዚህ ሲያመጡ የዓመተ ምህረቱን የተማረችበትን ቦታ ትምህርት ቤቱ ቦታ የሄደችበት ዳይሬክተር ያለችው ሰው ማን ነው በህግ ደረጃ እንዴት ተይዟል እነኚህን ሁሉ ኢንፎርሜሽኖች ኮራቦሬቲንግ ኢንፎርሜሽኖች የሌሎች ሰዎች ምስክርነት የሌለው ለጣዋን እሷ ብቻ ሄዳ እሷ ብቻ ተጠይቃ አይነት ነገር ነው። ስለዚህ የ3 ወር ዝግጅቱ ያልሰጠንን ኢንፎርሜሽኖች ሰጥቶናል። ይሄኛው ለምን የአንድ ሰው እሷን ንግግር ብቻ ሳይሆን የጎረቤቷን አረ ልብሷ እዚህ ተሰጥቶ ነበር እኮ ከመኔው ከውስጥ ወጣ ገብታ ሄደች የሚለው አይነት የባለቤቷን በጣም ተአማኒነት ያለው ጥርት ያለ የባለቤቷ የሌሎች ሰዎች ምስክርነት የስልክ ቅጂዎች በጣም ብዙ ኢንፎርሜሽን በ2 ቀን ውስጥ ወደፊት ለፊት መጥቶልናል። ይሄንን ኢንፎርሜሽን ነው ወይ እንም አድርገው በዛ ላይ ነው የሚጨምረው የሷን because አንዴ ዋሽታለች because ውሸት እኮ ዋሽታለች እሷ
ወይ ዛሬ ነው ያዋሸችው ወይ ከትላንት ወዲያ ነው ያዋሸችው። አንዱ ውሸት መሆን አለበት። ተደፍሬያለሁ ወይ አልተደፈርኩም፣ አንደኛው ውሸት ነው። መቼስ ሁለት እውነት አይኖርም አይደል? ሁለቱንም ጊዜ የተናገረችባቸው ሚዲያዎች ላይ አንደኛው ቦታ ላይ ሞር ኤክስትሪሚቲንግ ሰርከምስታንሶቹን 3 ቀን መሆኑን አጭር መሆኑን ብቻ ሳይሆን በምን አካል እንደተያዘ ብቻ ሳይሆን በጋ አካል በያዙ ብቻ ሳይሆን አብረውት የቀረቡት ኤቪደንሶችንም ስትደምርበት ያኛው ያለምንም ኤቪደንስ የመጣ ባዶ እጅ እኮ ነው የመጣው። ቅድም ያነሳሁልህ የ6 ሰዓት ተጓዝኩኝ 6 ቀን ደምቼ 6 ቀን ምግብ ሳልበላ ተነስቼ ሰው ጎትቼ የሚለውን በሰውኛ ፊቴ ተተልትሎ ቅድም በታምር ዳነች ያለው አማራ ስትሮንግ ያንን ሁሉ ሳትጨምርበት ማለት ነው ያ ሁሉ በጣም ለማመን የሚያስቸግረውን ሁሉ ቀንሰ ጀነራሊ አብሮ ኮራቦሬቲንግ ኢንፎርሜሽን ኮራቦሬቲንግ ኤቪደንስ ራሱ የለውም ያኛው። ይሄኛው ግን አለው። ይሄንን ወይ ማድረግ ብቻ በቂ ነው። የሷን ስትጨምርበት ደግሞ እኔ እንዲህ ብለው እንደዛ ብለው ነው በላ አምናለች እኮ በህግ የሚያስጠይቃት ነገር ነው ያመነችው። እቺ ልጅ እኮ አሁን እንደሚባለው በቃ ተጠቂ እኮ ናት፣ ተጎድታለች። በዚህና በዛ ደረጃ ብናየው ብዬ ነው ባለው ደቂቃ ውስጥ ትንሽ ነገሮችን ነካነካል አድርገን አንድ ደቂቃ ብቻ ነው የቀረኝ እንዴ ጨምርልኝ ቴዲ ማለ ቆም። እሺ 2 ደቂቃ ልጨርስ። ሞሼ የተናገረው ነገር ይሄ ጉዳይ ግን እንዲህ በዋዛ እንደዚሁ አድበስብስም የምናልፈው ነገር ነው ብዬ አላስብም። በደንብ ዞሮ ሲመጣ በደንብ እናደቀዋለን እዚህ ካለ። ምክንያቱም በተለይ ፖዝ አድርገን ማውራት ያለብን መመርመር ያለብን ራሳቸው ፖሊሶችን መጠየቅ አለባቸው። ይሄ ምናልባት የፖሊስና እርምጃው ፕሮግራም ላይ የፍርድ ቤት ሂደት ምክንያቱም ገለልተኛ ናቸው ብለን የምናስባቸው ተቋማቶች አንዱ ፍርድ ቤት ነው። እኔ እንደ አንድ ግለሰብ ብዙ የኦሮሞ ወንድሞቼ የሚስማማሉ ህዝባችንን እንደ ህዝብ ለማስጠላት ከሚሰሩ ስራዎች ውስጥ አፍጥጦ በሚዲያ የመጣ እንደመሆኑ የፍርድ ሂደቱን በቅርብ የምንከታተለውም የሚሆን ነው። በፍትህ ሂደቱንም እንከታተላለን። አሁን ግን ወንጀልን ለማስቆም ብጥብጥን ጥፋትን ለማስቆም የተደረገውን ነገር ነው እያወራን ያለ ነው እንጂ ቀጣይ ሂደት ይኖረዋል። ትሬኒንግ የተሰጣትን ነገር እንኳን ቅድም ወንድሜ እኔ እንደዛ ሲባል ሰምቼ አላውቅም። ትሬኒንግ የተሰጣት እኮ አሻሽላ እንድትናገር ነው ምናምን የራሷን ቴስቲሞኒ እንዴት ነው በትሬኒንግ ዳይሬክተር የሚሰጥ እሱ ውስጥ አንግባ። ቅድም አማራ ስትሮንግ ያነሳውን ነገር ብቻ አንስቼ ይብቃኝ። ኦሮሚያ ክልል ውስጥ ፕሮጀክት አለ። በፕሮጀክት እንዲህ አይነት አሰቃቂ አጸያፊ ወንጀሎች ይሰራሉ። የት? ኦሮሚያ ክልል ውስጥ። ግን አማራ ክልል ውስጥ የሚደርሰውን ግፍና ግድያ ተማሪ 20 ተማሪ የሚረሸነውን የሚደረገውን ታላቅ የሆነ ዝርፊያ ማቃጠል ስንት ነገር በአደባባይ የሚታወቀውን ነገር እንኳን ራሳቸው ያመኑትን ክቶ ይሄን አይነት ነገር የኦሮሚያ ውስጥ ፕሮጀክት አለ ሲባል ባይዘው እኔ እያንዳንዱን ሆነ ተብሎ አሁን ቅድም እንትን ሆኗል 30 ዓመት በቲክቶክ ምናምን አንሰማም። እንዲህ አይነት ነገር ኤቪደንስ የሌለውን ነገር አናምንም። በመጥረቢያ መጥቶኝ ሞትኩበት ተነስቼ እንደገና ሞትኩኝ 6 ቀን ተኝቼ ተነሳሁኝ ተአምረኛ ነኝ በአንድ ግሬ ቆሜ 30 ዓመት አንሰማም። ሪል ኮራቦሬትድ ኢንፎርሜሽን ካልሆነ ፖለቲካ ለመስሪያ እነኚህ ሰዎች የማይገቡበት ነገር የለም። የገዛ እናታቸውን አርደው ያመጣሉ። የማይገቡበት ነገር የለም። ስለዚህ ከዚህ በፊት የነበረ ኢንፎርሜሽን እንዳለ ኮንቴስትድ ነው። ኤቪደንስ እንፈልጋለን። ወለጋ የደም ምናምን የሚባል ነገር የለም። እራሳችሁ ናችሁ ፈጣሪዎቹም ጠፍጣፊዎቹም። ይሄንን ከዚህ በኋላ ኔጎሺዬት የምናደርገው ነገር አይደለም። ላይናችንን ድሮ አድርገናል። ቢኮዝ አላማቸው ህዝብ ተኮር የሆነ ጥላቻን በመዝራት የስልጣን ጠብታ ይመጣል ብሎ የሚጠብቁ ናቸው። አንሰማቸውም ከዚህ በኋላ ለማለት ነው። ቴንክ ዩ አያናሽ። ወደ የማተራ ነው የኔ ነው። አይ እኔ ነኝ። ማነው የሚቀድመው? አንተነና ኦኬ፣ ማን ይቀድመው? አንተነ ሲሳይ ክብራትና ክብራን ከእንትን በጸዳ የብርቱካንን ጉዳይ አይ ቲንክ ፍንትው ያለ ነገር እያገኛችሁ ነው ተስፋ አድርጋለሁ። የቀረውን ደግሞ ቤታችሁን ከፍታችሁ ስትወያዩ እዛም እያደመጥን የቀሩ ነገሮች ካሉ እንጨማምራለን ለማለት ያህል ነው። አሁን ግን በተቻለ መጠን ብርቱካን ተደፍራለች አልተደፈረችም፣ ይሄ ትክክል የሆነ ነገር ነው ወይስ ትክክለኛ ነገር ነው? በዛ ወደ ነው እያወራን ያለ ነው። ስክሪፕትም ከሆነ በመንግስት በኩል ወይም ደግሞ በመንግስት ተቃዋሚዎች በኩል ምን ለማሳካት በመንግስት በኩልም ደግሞ ይሄን ነገር አድርጎት ከሆነ ምን ለማሳካት በዛ ወደ ነው እያወራን ነውና ታፕ እያደረጋችሁ። ሻንቴ ወደ አንተ ልምጣ። እኔ ነኝ ቴዲ። አንተ ነህ? ኦኬ ወደ አንተ ልምጣ። ከዛ አማራ ስትሮንግ። እሺ አንተ እንኳን ደህና ረጅም ጊዜ አድማጭ ተመልካች የጠፋ ይለኛልና አም ሶሪ አልጠየቅኩም፣ ቢዚ ሆኜ። አንተ እንኳን ደህና መጣ። እንኳን ደህና ቆያችሁ። እናወራበታለን በደንብ። እሺ ሰላም ይመስገን። ያው መቼም ትግል ውስጥ ያለ ሰው ብዙ ነገር ይኖራል፣ ግን ቢሆንም በሰላም ነው እስካሁን አለን ለማለት ነው።
ዛሬ ያስካቸውን አጀንዳዎች አይቻለሁ። በሙሉ በደንብ የሚያስወሩ እና የሚያነጋግሩ ናቸው። ነገር ግን የታችን ጉዳይ ሴንሲቲቭ ኢሹ ስለሆነ እሱን አስምረን መነጋገራችን ትክክለኛ ነው ብዬ አስባለሁ። ብዙ ነገር ነው የተነሳው። ከቤቱም ዶክመንተሪዎቹንም ማየት ያስፈልጋል። ምናልባት የኢቲቪ የሰራውንም ዶክመንት አይቻለሁ። ምናልባት ሀሳቡ እንደመነሻ ለአርጊመንት እንዲመች ልጅቷ ተበድላለች አልተበደለችም የሚለውን አንስተን ብንጀምር ይሻላል። ልጅቷ ተደፍራለች አልተደፈረችም የሚል ለአርጊመንት የሚመች ጥያቄ ጠይቃ ነበረ። ስለዚህ ተደፍራለች ወይም ደግሞ ድርጊቱ ተፈጽሞባታል በሚለው እንሂድ። እኔ የሚሄደው ምክንያቱም ምናልባት ተደፍራለች ብለህ ታምናለህ? በዛ ነው የሚሄደው። ምክንያቱም ምናልባት እንደ አርጊመንት አንዳንድ ሰዎች ሲያነሱ ሰምቼ ነበረ። ይሄ ኮስት ቤኔፊት አናሊሲስ ብዙ ጊዜ ከምትሰራው ምንም አይነት ናሬቲቭ ይኑር ምንም ነገር ይኑር የምታገኘውን ትርፍ ማስላት ይጠበቅብሃል፣ በመጀመሪያ ደረጃ ማለት ነው። በዚህ ሂደት ውስጥ ኢቢኤስ መረጃዎችን ሳያጣራ በዝም ብሎ በግርድፍ ያቀርባል ብሎ ማሰብ በራሱ ኢሎጂካል። ይህንን ነገር ቀድመ ማጣሪያ ሳያደርግ ዝም ብሎ ያቀርባል ብሎ ማሰብ ራሱ ከባድ ነው የሚሆነው ኖርማሊ ራሱ። ሌላው በእንደዚህ አይነት የፖለቲካ ችግሮች ባሉበት ሁኔታ የመንግስትን ካራክተር ማየት ይጠበቅብናል። ብዙ ጊዜ ችግሮች ሲፈጠሩ ችግሮችን ማን የፈጠረው፣ የት ነው የተፈጠረው፣ ወንጀለኛው ማን ነው ብሎ ኢንቨስቲጌት አድርጎ እነዛን ነገሮች ፍትህና ፍርድ ከማምጣት ይልቅ ወንጀልን በማደባበስ ላይ ነው ታርጌት የሚያደርገው። ለዛም ነው ኢሚዲየትሊ አይተው ከሆነ ደምቢዶሎ ዩኒቨርሲቲ ስሙም አልተጠራም፣ ሌሎችም አኪዩዝ የተደረገ ዳይሬክትሊ ስሙ ተጠርቶ ሜንሽን የተደረገ አካል በሌለበት ሁኔታ ስቶሪ ቢውልድ ተደርጎ ነው የመጣው። ብሌም የተደረገው ደምቢዶሎ ዩኒቨርሲቲ እንደሆነ ወይ አስመስለው ዳይሬክትሊ አታክ ለማድረግ ስቶሪ ቢውልድ አድርገው ነው የመጡት። ያንን ተከትለው የሰሩት ዶክመንተሪ ፊልም አለ። ሌላኛው መረጃ ኢንፎርሜሽን ፈርስት ሃንድ መጀመሪያ እንደወረደ ወይም የመጀመሪያ ፈርስት ሃንድ ኢንፎርሜሽን ነው ብዙ ጊዜ ትረስትድ ነው ተብሎ የሚታሰበው። ምክንያቱም ይህ መረጃ የተላለፈው በመንግስት ፉል ኮንትሮል ባለበት ሲቹዌሽን እንደገና ነፃ ተቋማት ተብለው የሰሩት ዜና አይደለም። ከዛ በኋላ አሁን የወጣው ዶክመንተሪ በመንግስት አካል የተቀነባበረ ነው። ለምን የሚለውን በኋላ ላይ አስረዳለሁ። ምክንያቱም ኢቢኤስ በምንም አይነት ሁኔታ ይህንን የሚያክል ተቋም እንደዚህ አይነት ስራ ውስጥ ኢንቮልቭ ያደርጋል ተብሎ አይታሰብም። ምክንያቱም ፎልስ መረጃ ማሰራጨት በራሱ በሀገራችን የሚዲያ ሕግም ያስቀጣል። ፕላስ ደግሞ ድርጅቱን እስከ ማዘጋት የሚያደርስ ወንጀል ነው። እንደ ጋዜጠኛም እንደመሆን መጠን የሚዲያዎችን ሕግ ታውቃለህ ብዬ አስባለሁ። በተለይ አሁን ባለበት ሲቹዌሽን ሀገራችን ባለችበት ሁኔታ ፎልስ መረጃ ማሰራጨት ድርጅቱ ላይ ምን ያህል ተጽዕኖ እንደሚያመጣ ይታወቃል። ግልጽና ግልጽ ነው። የሚያተርፈው ትርፍ የለም ለማለት ብዬ ነው። ምንም አይነት ፔመንት ቢከፈለውም ኢንቮልቭ ሊያደርግ የሚችልበት ሁኔታ የለም። ከዛ ውጭ ይቺ ልጅስ የምታተርፈው ምንድን ነው? ወይም ደግሞ ይህን ድርጊት አድርጓል ብሎ መንግስት ያሰበው ጽንፈኛው ኃይል ነው ብሎ ያለው ይህንም በግልጽ አሁን አዲስ በሰሩት ዶክመንተሪ ላይ ምናልባት አይተው ከሆነ አት ዘ ኤንድ ኦፍ ዘ ዶክመንተሪ ይህ ድራማ የተቀነባበረው በጽንፈኛው ኃይል ሲሆን ሰሞኑን የአንድነት እንቅስቃሴ ወይም ዘመቻ ብሎ በከፈተው ዘመቻ ውስጥ ህፃናትን ሲደፍር ለነበረው መሸፋፈኛ የሰራውና ያሰራጨው ዶክመንተሪ ነው ያለው። ባልተጠራበት ወይም ደግሞ ባልተረጋገጠበት ሁኔታ ዳይሬክትሊ ዝም ብሎ አጸፋ ምላሽ የሚመስል እንትን ነው ካራክተር በዚህ ሂደት ውስጥ ቤኔፊት አግኝቷል ብሎ ያስበው የፋኖን አደረጃጀት ስለሆነ እንዲሁ እኔም በበኩሌ ደግሞ ሌላ ድራማ ሰርቻ አጸፋ ምላሽ ልስጥ የሚል ነው የሚመስለው። ምክንያቱም እንዳልኩ ነው አት ኤንድ ኦፍ ዘ ስቶሪ የቪዲዮ ስቶሪ ኮንክሉዥን ስታየው የጽንፈኛው ስራ ነው። እሱም ይህንን የሰራው ምክንያቱ ምንድን ነው? ሰሞኑን ለፈጸመው እና ላደረሰው አደጋ ከበር ቶታሊ የማይመስል ነገር ማለት ነው። ስለዚህ እነዚህን ነገሮች ስታይ ዶክመንተሪው የተሰራበትን ሁኔታ ለምሳሌ ሐዋሳ ዩኒቨርሲቲ ነኝ ያስመዘገብኳት እህትየው ብላ ነበር። ያው የተጠና መሆኑን ልነግር ብዬ ነው። ሐዋሳ ዩኒቨርሲቲ ነኝ ያስመዘገብኳት ብላ ነበረ።
ምንድን ነበር ያስመዘገብሻት በሚባል ጊዜ የመለሰችው ምላሽ ምንድነው? ዊኬንድ ነው ያስመዘገብኳት ኤክስቴንሽን የናይት ዊኬንድ ኤክስቴንሽን የናይት የሚባል የትምህርት መርሃ ግብር የለም። የትምህርት መርሃ ግብር ያለው ሬጉላር ነው መደበኛ የሚሰጠው፣ ከዛ ኤክስቴንሽን ይኖራል የናይት which is ከዛ ዊኬንድ ይኖራል። ዊኬንድ ማለት ቅዳሜና እሑድ which means ቀን ነው የምትማረው። ከዛ ቀጥሎ በዲስታንስ ወይም ኢለርኒንግ የሚባለው ፕሮሰስ ነው የሚኖረው። ስለዚህ ዊኬንድ ኤክስቴንሽን የናይት የሚባል ትምህርት የለም። ምናልባት ያስጠናት እና ኤዲት ያደረገውም ስቶሪውን የጻፈው ሰው ወይ አያውቀውም ሊሆን ይችላል። ከዛ አንጻር ሊሆንም ይችላል። ሌላኛው አንዳንድ ሰዎች እዚህም ያነሱት አርጊመንቶች ነበሩ እንደ ሐሳብ እስቲ ለማየት እዚህ ያሉ ሰዎች የሚያራግቡ ጉዳዩን ምናምን ነገር ካሉ በኋላ በከንቱ ህዝብ ትምህርት ቤት ሲያመላልሳቸው የነበሩ እኛ በጣም ካልምነን ሰዎችን አንናገርም፣ ንግግራችን ቁጥብ ነው የሚሉ ሰዎች በከንቱ ትምህርት ቤት ሲያመላልሳቸው የነበሩ አሉና መጨረሻ ላይ ከንቱ ንግግር ነው የተናገሩት። በነገራችን ላይ ኦንጎይንግ ክራይም ነበር ያሉት። ኦንጎይንግ ክራይም አሁን የተፈጸመው ኢንሲደንት አይደለም። ኦንጎይንግ ክራይም ወይም የብርቱካን ጉዳይ አይደለም። ኦንጎይንግ ክራይም ኢት ኢዝ ኦልሬዲ ሃፕን ያለፈ ነገር ነው። ኦንጎይንግ ክራይም መሆን የነበረበት ቱ ዘ አዘር ሳይድ የንጹሃን ሴቶች መደፈር ኢት ኢዝ ኦንጎይንግ ክራይም እስካሁን ያላባራ በየቦታው የሚደረግ ኦፊሻሊ ቅድም አንድ ወንድሜ አንድ ቃል ሜንሽን አድርጎ ነበረ ኒው ኖርማል የሆነ ብዙ ወንዶች ሳይቀሩ የሚደፈሩበት ነገር ግን ተቀባይነት ኖሮት እንዲሁ ለምደን የተሆነው ነገር ነው። ስለዚህ ኦንጎይንግ ክራይም የሚባለው ምናልባትም የሴቶቹ መደፈር እንጂ ኦልሬዲ ሃፕን የሆነ ፍርድ ኦልሬዲ እኮ ሰጡ። ወንጀለኛ ብለው ልጆችን በቪዲዮ አቀረቡ፣ ተባባሪ አሉ፣ ያቀነባበረው እንትና ነው አሉ። ሁሉንም ከሰው ፍርድም ሰጥተው ኦልሬዲ ልጆቹ በፖሊስ ቁጥጥር ስር ውለው ታስረዋል። ከዚህ በኋላ ምናልባት ይሄን ያህል ዓመት ተፈርዶባቸዋል ማለት ካልሆነ በስተቀር ምንም አይነት ኢንቨስቲጌሽን የሚደረግ ነገር የለም። ኦልሬዲ አኪዝ አድርገው ጨርሰዋል። ሌላኛው ምናልባት ሳላነሳ ማላልፈው ነገር ምንድነው አንድ ወንድማችን እንዴት እቺ ልጅ በተደፈረችበት ሰዓት በቃ እስካሁን ታግሰን ቆይተናል፣ አሁን የምንፈልገውን አድርገናል፣ በቃ የምንፈልገውን እናርግ ብለው ደፈሩን ብላለች እና ይህንን ቋንቋ አማርኛ እንዴት ቻሉ? አማርኛ እንዴት ሰማች እሷ? እንደውም ይህንን ድርጊት ሊድ የሚያደርገው ወደ ሌላ አቅጣጫ ነው ያለ ሰው ነበር። ለዚህ አጠር ያለ ምላሽ ልስጥና ላብቃ። ምክንያቱም እነዚህ ሰዎች ያግታሉ፣ ብር ይደራደራሉ፣ ገንዘብ ይቀበላሉ በባንክ ሲያግቱ፣ ሲደራደሩና ገንዘብ ሲቀበሉ በአስተርጓሚ ነበሩ የሚወያዩት። ፕላስ አማርኛ አይችሉም ብሎ ደምድሞ መናገር ራሱ እንዲሁ በጭፍን ከመደገፍና ጥፋቱን ለማደባበስ ከሚደረግ ጥረት የሚመነጭ እንጂ በግልጽ ያለውን ነገር የሚያሳይ አይደለም። አመሰግናለሁ። ቴዲ ሚዩት ነህ። ኮመንት ላይ ያላችሁ ኮመንት እየጻፋችሁ የተሳተፋችሁ ብርቱካን ተደፍራለች አልተደፈረችም፣ ተደፍራለች የምትሉ ተደፍራለች፣ አልተደፈረችም ውሸት ነው የምትሉ ውሸት ነው እያላችሁ እስኪ ታይፕ አድርጉ። እሺ አማራ ስትሮንግ ወደ አንተ ልምጣ። ታንክ ዩ ቴዲ። ቅድም ኢቢሲን የምታምኑ ካላችሁ ይሄኛውን አምናችሁ ያኛውን ከዚህ በፊት ኢቢሲ የሚሰራውን ወይም ደግሞ ከዚህ በኋላ የሚሰራውን አናምንም ማለትም ሴሌክቲቭ አውትሬጅ የሚባለው ነው። ወይም ደግሞ ቼሪ ፒኪንግ ከአንድ ከተጠራቀመ መረጃ ውስጥ የምትፈልጋትን ወይም ደግሞ ለአንተ ናሬት የምትመችህን ብቻ አውጥተህ ዛሬ ኢቲቪ የተናገረው ነገር ትክክል ነው፣ ስለዚህ ልጅቷ ላይ ጥርጣሬ እንዝራ የሚል ካለ ያው እንግዲህ እሱ በደንብ ክሪቲካሊ ነገሮችን ካለማሰብ ነው የሚሆነው። ኮሮቦሬቲንግ ኤቪደንስ ምናምን ይለን ነበረ ወንድማችን አያና። አሁንም ኢትስ ታፍ ቱ ቢ ይሄን መንግስት መከላከል ይሄን መንግስት ከመከላከል ወይም ደግሞ ለዚህ መንግስት ካድሬ ከመሆን ቀዳዳ በርሚል ውስጥ ወይም ደግሞ የሆነ በዝናብ ሰዓት የሆነ የቤት ጣሪያ ላይ መቀመጥ ይሻላል ምናምን ይላሉ። በጣም አስቸጋሪ ነገር እንትን ይሄ መንግስት ምንም አይነት ኮሮቦሬቲንግ ኤቪደንስ አላቀረበም። የቀረበውም ኤቪደንስ ሰርከምስታንሻል ኤቪደንስ ይባላል ነው። የልጅቷን ሞር ታማኒ የሚያደርጓቸው ብዙ ነገሮች አሉ። በነገራችን ላይ ከዚህ በፊት
ለምሳሌ ማን ነው የሚባለው ዶክተር ለታ ተስፋ የሚባል በ2012 ዓ.ም ላይ የዶምቢዶሎ ዩኒቨርሲቲ ፕሬዝዳንት የነበረ ሰውዬ መግለጫ ሲሰጥ ምንድን ያለው ተማሪዎች ታፍነውብናል አለ። ከትናንት ወዲያ ደግሞ ዶክተር ማን ነው ኢንስፔክተር አየለ ሲሳይ የሚባል ሰው ደግሞ ምን አለ 2012 ላይ ምን ነገር አልተፈጠረም አለ። እርስ በርሱ የሚጋጭ የማይናበብ መግለጫ እየሰጡ ነው እንግዲህ እንትን የሚሉትና ሞር የልጅቷን ታማኒ የሚያደርገው ነገር ማየት ከፈለጋችሁ 2012 ላይ አፈናው የተደረገ ጊዜ ልጆች የታገቱ ጊዜ ቤተሰቦቻቸው ከልጆቻቸው የሰቡትን ታሪክ ሂዱና አዩት። ምንድነው የሚሉት? ግቢ ውስጥ ብጥብጥ ተነሳና ስንወጣ በመኪና ይዘውን ሄዱ። ግቢ ውስጥ የነበሩ ሰዎች አብረው ነበሩ። ልክ የልጅ ያሰጣቸውን ዲስክሪፕሽን የሰጡት የዛሬ 5 ዓመት የተደረገው ማለት ነው። እንግዲህ የዛሬ 5 ዓመት የተናገሩትን ሰዎች ጎንደር ድረስ ወይም ደግሞ ጎጃም ድረስ ሄደው ኢንተርቪው አላደረጉም። እነዚህ ሰዎች እዛው ሰፈር ውስጥ ያሉትን ሰዎች ነው ለቃቅሞ አምጥተው በ3 ቀን ውስጥ ደጋግመው የሰጡንና ይሄንን ማመን የምትፈልጉ ሰዎች አይ ቲንክ የማመን መብታቸው የተጠበቀ ነው። ይሄን መንግስት ግን እርቃኑን የቆመ መሆኑን ግን ከዛም ያድነው አይደለም። ለምሳሌ ቅድም አሁን አያና ሲናገር ምን አለ? ፕሮጀክት አይደለም ህዝቡን ለመወንጀል ነው ይሄንን የምታረጉት ማለት። እኔም ማቀውን የኦሮሞ ህዝብ ልንገርሽ፣ እኔም ማቀው የኦሮሞ ህዝብ ሻሸመኔ ላይ እናንተ አሰልጥናችሁ የላካችኋቸው ወይም ደግሞ እነ ሽመልስ አብዲሳ ለገዳይነት መሳሪያ አስይዘው የላኳቸው መራጭ ገዳዮች በተላኩበት ጊዜ ወገኔን አትገልም፣ አብረውኝ የኖረውን ጉራጌውን፣ አማራውን፣ ክርስቲያኑን አትገልም ብለው አብረው የሞቱ ኦሮሞዎችን ነው እኔም ማቀው የኦሮሞ ህዝብ ከወለጋ ተፈናቅላ የተሳደደችን እናት አውርደን እንገላለን ላሉ ታጣቂዎች እኔን ቀድመ መግደል አለብህ ብለው የሞቱትን ኦሮሞዎች ነው የማውቀው። ከኦሮሞ ህዝብ ጋር ታገናኙት፣ መደበቂያችሁ አታድርጉት። የኦሮሞን ህዝብ እንዲጠላ የምታደርጉት በስሙ የምትነግዱበት ግን ምንም ያላደረጋችሁለት ዘራፊዎች ናችሁ። የኦሮሞ ህዝብ አያውቃችሁም እናንተን። እንደ የተወሰነውን የሸዋንና የጅማን አካባቢ አስደስተ ይሄ ሆዱ የማይሞላ ካድሬ አስደስቼ እሄዳለሁ ያልክ የኦሮሞን ህዝብ ለማስጠላት የኦሮሞ ህዝብን እዚህ አትጥሩ። የኦሮሞ ህዝብ በራሱ መከራ ውስጥ እያለፈ ያለ ህዝብ ነው። በራሱ መከራ ውስጥ በስሙ እየተነገደበት ልክ እንደ ትግራይ ህዝብ ነው የሆነው። የኦሮሞ ህዝብ የትግራይ ህዝብ 50 ዓመት ሙሉ ቲፒኤልኤፍ ሰራበት ዛሬ አሁን ባለበት መከራ ውስጥ ነው ያለው። የኦሮሞን ህዝብ እንደዛ ልታረጉት እንደሆነ ህዝቡ መንቃት አለበት። ይሄ የእኛን አይመስልም እያላችሁ ነው ያለው ህዝቡ። እናንተ መስማት ስለማትፈልጉ ወይም ደግሞ አንቃችሁ ስለያዛችሁት የምታደርጉት ነገር ነው። አንተ እንድታመን አይደለም። አንተም አታምንም። አንተማ ከገዳዮቹ ጋር እኮ ነህ እኮ። ለገዳዮቹ ከብር እየሰጠህ አንተ እንድታመን አይደለም የምንናገረው። አማራ ክልል ውስጥ አስተማሪዎች ተገለው ምናምን ይላል። ኮምፔሪንግ አፕስ ቱ ባናናስ የሚባለው ማለት ነው። አማራ ክልል ውስጥ ጦርነት አለ። በጦርነት መሀል የሚደረጉ አንዳንድ ኢንሲደንቶች ይኖራሉ። ወለጋ ውስጥ የሚደረገው ግድያ የፕሮጀክት ግድያ ለመሆኑ ማሳያው እኮ ወለጋ ውስጥ የኖረው ኦሮሞ አብሮት ከኖረው አማራ ወንድም እህት ዘመድ አዝማዱ ጋር መገዳደል የጀመረው እናንተ ወደ ስልጣን ከመጣችሁ በኋላ ነው። ኢትስ አ ፕሮጀክት። የኦሮሞ ህዝብ የአማራ ህዝብ ላይ የመግደል ሀሳብ ወይም ደግሞ ፕሮጀክት ቢኖር ነው ለምን አርሲ ያለው ልክ በወለጋው ኢንተንሲቲ አይንቀሳቀስም? ለምን ሻሸመኔ ያለው በየቀኑ እየወጣ አይገድልም? ኦሮሞ ህዝብ የአማራ ህዝብ እኮ ያለው ወለጋ ብቻ አይደለም። ስለዚህ እየመረጣችሁ እንደምትገድሉና እንደምታስገድሉ ማሳያው የፖለቲካችሁ የፕሮጀክቱ አካል ነው። የኦሮሞን ህዝብ ኮርነር አድርጋችሁ የራሱን ቋንቋ ብቻ እየተናገረ ከሌላው ህዝብ ጋር የተለየ አንዴ ዝሆን ነው ትሉታላችሁ፣ አንዴ ጥንቸል ነው ትሉታላችሁ። በስሙ እየነገዳችሁ አትራፊ ለመሆን የምትፈልጉና ሌላውን ህዝብ ጨፍልቆ ለመምጣት የመጣል እያስመሰላችሁት ያላችሁት እነሱ ናቸው፣ እናንተ ናችሁ። የኦሮሞን ህዝብ ተውት። የእናንተ አይደለም። እናንተ የመጣችሁበት እንደሆነ ራሱ በጣም በደንብ መጣራት ያለበት ነገር ነውና ፖለቲካ የሚሆነው ለምን መሰላችሁ? ፕሮጀክት ስለሆነ ነው። የሚደረገው ነገር ፕሮጀክት ስለሆነ ነው። አንዳንዶቹ ፖለቲካ ሰሩበት ምናምን ይላሉ። የችግራችን ሁሉ መነሻው ፖለቲካ ስለሆነ ነው። የችግራችን ሁሉ መነሻው ፖለቲካችን የተበላሸ ስለሆነ ነው። ይሄ የፖለቲካ ስልጣን ላይ ያሉት ኃይሎች ምንድነው የመናገሪያ ቻናል የሆነው ኢቢሲ የሚባል ቴሌቪዥን ወጥቶ ይሄንን ነገር ለማስተባበል ሄደበት የፖለቲካ እንትን ስላለው ነው። ካልኩሌትድ የሆነ ነው። የኢትዮጵያ ቴሌቪዥን ስራ አስኪያጅ የሚሾመው በጠቅላይ ሚኒስትሩ ነው፣ ቀጥታ የሚሾመው በነገራቸው ነው። ስለዚህ ጠቅላይ ሚኒስትሩ የሾመው ሰው ይሄንን ፕሮጀክት በ4 ቀን ውስጥ አጣድፎ ሲያሰራ ፖለቲካ እንትን አለ ማለት ነው። ስለዚህ ምላሹም ፖለቲካ ነው የሚሆነው ማለት ነው። ምላሹ ፖለቲካ ሲሆን ለምን ፖለቲካ ሰራችሁ አትበሉ። የእናንተን ግፍና የእናንተን ገበና ማጋለጥ ፖለቲካ ከመሰላችሁ ይምሰላችሁ፣ ግን ይሄ ወንጀላችሁን ማጋለጥ ነው። ሰውን እንዳይናገር ለማሸማቀቅ ለምን ይሄ ፖለቲካ ትሰሩበታላችሁ? ችግሩ ፖለቲካ ስለሆነ ነው። መፍትሄውን ፖለቲካዊ ነው። ስር ነቀል ለውጥ መምጣት አለበት ስንል ድጋሚ ይሄ ሀገር ፈርሶ መሰራት ያለበት ስርዓት ነው ስንል
የነዚህ ችግሮች ሁሉ የሚወለዱት ከተበላሸው ከገማው የፖለቲካ አስተሳሰብ ስለሆነ ነውና ይሄ እንደዚህ ነው ምናምን ትርክት ምን እየተፈጠረ ያለ ትርክት የለም። የፍርድ ቤቱን ጉዳይ በተመለከተ አንድ ነገር ልበል ቴሪ። የኢትዮጵያ ጃዋር መሐመድን ፌስቡክ ላይ የምትከታተሉ ሰዎች ካላችሁ ከ3 ቀን በፊት የለጠፈውን ሄዱና እዩ። ምንም አይነት የፍርድ ሂደት እየተካሄደ አይደለም ያለው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጥቅምት 5 ቀን 2017 ዓ.ም 5 ዳኞች ብርሃኑ አመነው፣ በእውቀቱ በላይ፣ ቀና ቄጤታ፣ ብርሃኑ መንግስቱ፣ ማርታ ተካ የተባሉ ዳኞች ሁሉ ከዚህ በፊት እና አብይ አህመድ እነዚህን ተማሪዎች አግተዋል ብለው የከሰሷቸውን ሰዎች በነፃ አሰናብተዋቸዋል። ስለዚህ ምንም እየተካሄደ የፍርድ ጊዜ ደግሞ ኤክስፕሌን ሊያደርግልን ይፈልጋል። እንደዚህ ነው ምናምን በዚህ ወጥ ብሩና ጃዋር የጻፈውን ይሁት ምንም አይነት የፍርድ እንትን እየተደረገ አይደለም። የተሰራ ሁሉ ፖለቲካ ነው። የኦሮሞን ህዝብ ሌላው ህዝብ እየጠላህ ስለሆነ ከአብይ አህመድ ጋር ሆነህ ኤርትራን፣ ትግሬንና አማራን ለመከላከል ተነስ ለማስባል የሰራችው ድራማ ነው። ኢትስ ኦብቪየስ። የኦሮሞ ህዝብ ደግሞ ይሄን ማወቅ አለበት። የኦሮሞ ህዝብ ከትግራይ ህዝብ መማር አለበት። ከሌላው ኢትዮጵያዊ ጋር ተጣልቶ በሌላው ኢትዮጵያዊ ላይ የኔን ፈቃድ የተወሰኑ ሰዎችን ፈቃድ ለማስፈጸም ሲባል ብቻ በዚህ ህዝብ አንዴ ዝሆን ነው አንዴ ምንድነው እያላችሁ እያስፈራራችሁ ልትቀጥሉ አትችሉም። ትርክት እያስቀጠላችሁበት ያላችሁት ኢንተረስታችሁን የተወሰኑ የሸዋና የጅማ አካባቢ የፖለቲካ ኦሊጋርኪን ኢንተረስት ለማስፈጸም እየሰራችሁ ያላችሁት እናንተ ናችሁ። ለዚህ ምስክሩ ኤሊሊ ሆቴል የሚደረገውን ለማየት ነው። በየቀኑ አንዴ ኦሮሞን እንገነጥላለን ይላሉ፣ አንዴ ሀገር ልንመሰረት ነው ይላሉ፣ አንዴ አሰብን ልንወስድ ነው ይላሉ፣ አንዴ ሶማሊያ። እንዲህ እያረጋችሁ ህዝቡን ግራ እያጋባችሁ እኛንም ግራ ታጋቡን ለማለት ነው። አመሰግናለሁ። እንትን እያለን ምናልባት ማስታወስ ካለብኝ አሁን ውይይቱ የመከራከሪያ አጀንዳው የሰፋ ከሄደ ብርቱካንን ከ3 ከ4 ዙር በኋላ እየረሳናት እንደተለመደው የኢትዮጵያ ፖለቲካ ጠዋት ምን በሀገራዊ ጉዳይ ብናወራ መጨረሻ ማምሻውን አዲስ አበባ የማናት በሚል ይገባደዳል ያሉ ፖለቲከኞችና ወደዛ እንዳይወስድን አዲስ አበባ የማናት ወደሚል ክርክር እንዳንገባ 3 ነገሮችን እናስቀምጥ። ኦኬ፣ መንግስት በተለያዩ መንገዶች ድራማዎችን ሲሰራ እናንተ የምታውቁት ነው። የምትገምቱት ነገር ሊኖር ይችላል። መላምቶችን ታስቀምጡ ትችላላችሁ። የተቃዋሚ ጎራም ያሉ ሰዎች መንግስትን ለማሳጣት የተለያዩ ድራማዎችን ይሄ በፖለቲካ ውስጥ ያለ የሴራ ጉዳይ ያለና የነበረ ነው። አሁን ትላንትና አንድ ታጣቂ ኃይል የሆነ አካባቢ ላይ ጨፍጫፊ ስለነበረ ግለሰቦች በተገደሉ ቁጥር ትላንት ጨፍጫፊ ስለነበርክ ይሄ ጭፍጨፋ ከአንተ ውጭ ሊሆን አይችልም ማለት አይከብድም። ይሄ ለገዢው ፓርቲም ለተቃዋሚዎቹ ነው ማቀርበው። ሌላኛው ኢቢኤስን ለምንድን ነው የዘነጋችሁት? ኢቢኤስን መመርመር አለበት። አሁን እንደምታውቁት ዘመኑ የዩቲዩብ ዘመን እንደመሆኑ ሁላችሁም ታውቃላችሁ። የሚያስነባ ሁሉ የሚያስለቅስ ሁሉ በየቤቱ ማይክ እያስቀመጠ እናቶቻችንን እህቶቻችንን እያመጣ ያስለቅሳል። ታሪክም የሚፈጥር ታሪክ የፈጠረ ማለት ነው። የምታዩት ነው አይደለም? ሶሻል ሚዲያ ላይ ምን አይነት አጀንዳዎች እንደሚራገቡ ያውቃሉ። እንዳላችሁትም ቀደም ሲል እንዳነሳችሁት ገንዘብ ለማግኘት ሆን ብሎ የኢቢኤስ ሰዎች የፈጠሩት ሳይሆንም ወይ ኢቢኤስንም እየረሳችሁ ለምን ትሄዳላችሁ? አሁን እናንተ ታጣቂዎች ናቸው። ግማሾቻችሁ 4 ኪሎ ለመግባት የምትታገሉ ናቸው። ግማሾቻችሁ ደግሞ የክልሉ ስልጣን ለመያዝ የምትታገሉ ናቸው። የተለያዩ ከዚህ የረቀቁ ድራማዎችን ወይም ደግሞ ሴራዎችን ትሰራላችሁ ተብሎ ነው እንጂ የሚጠበቀው በየሰፈሩ በየጉራንጉሩ እየገባችሁ በግለሰቦች ላይ እንዲህ ድራማ ትሰራላችሁ ብዬ እኔ ለመውሰድ ይከብደኛል። በታጣቂም በኩል ያላችሁ በመንግስትም በኩል ባላችሁ ማለት ነው። ወደ ልጅቷ ላይ እንምጣና እቺ ልጅ አሁን ተደበስብሳ እንዳታልፍ የዚች ልጅ ጉዳይ እያጠበበ ነው። እንምጣና ብዙ የምነካቸው ፖለቲካዊ ጉዳዮች ስላሉ አዎ ተደፍራለች ስትሉ የመንግስትን ያለፈ ያደፈ ታሪኩን ትተውና ትላንት ከዚህ በመነሳት እናንተ ናችሁ የምትሆኑት የሚለውን እንተውና የመንግስት ደጋፊም ካላችሁ እዚህ ውስጥ የታጣቂ ሰዎችን ትላንት የነበራቸውን ያደፈ ታሪካቸውን እንተውና ትላንት እናንተ ስትደፍሩ ነበር ስትገሉ ነበር የሚል ክርክር እሱን እንተውና ከሰማችሁት ካያችሁት ካነበባችሁት ለህሊናችን ስንል መፍረድ አለብን። ብርቱካን ተደፍራለች አልተደፈረችም ወደሚለው እንምጣና ቁርጥ ያለ ነገር ሰተን ወደ ቀጣይ ነገሮች እንድናልፍ ለማለት ያህል ነው። 3 አዳዲስ ሰዎች ገብተዋል። የቡርቃ አዳዲስ ሳይሆን የቡርቃ ዝምታ ሁሉም ያሉ ናቸው። አዳዲስ ማለቴ ካሉት ከልልና ቀጥሎ እኔ ነኝ። ከልልና ቀጥሎ እኔን ታደርገኛለህ። እኔ በዚህ ላይ ብቻ ግን ፎከስ አድርጉልኝ ፕሊዝ። ሌላውን እንተነትናለን። አሁን ብዙ ፖለቲካዊ ጉዳይ አለ። አሁን ትግራይ ክልል ላይ በኢሜል መሪዎቻቸውን መረጡ ተብሏል። አማራ ክልል ፋኖች ይደራደራሉ ወይስ አይደራደሩም? ትልቅ አጀንዳ ነው። ዩሮፕ፣ አፍሪካ፣ አሜሪካ ምረጡ ተብሏል። የፈለጋችሁትን ፕሬዚዳንት ምረጡ ተብሏል። የፋኖች ምላሽ ምን ሊሆን ይችላል? ከዚህ መንግስት ጋር ሊደራደር ይችላል?
ይሄው ትልቅ ፖለቲካ አጀንዳ ነው። የትግራይ ክልል በኢሜል መረጡ ተብሏል። ትልቅ ፖለቲካ አጀንዳ ነው። አሁን ቢያንስ የግለሰቦችን ጉዳይኛ ፖለቲከኞች እንደው ካየነው ብሔራችንን ትተን የፖለቲካ ሀሳቢያችንን ትተን ይሄ ማንም ላይ ነጥብ የምታስቆጥረው ነገር አይደለም። አት ዘ ኤንድ ኦፍ ዘ ዴይ ተጎጂ የሚሆኑ ግለሰቦች ናቸው። ተደፍራም ከሆነ የዚች ልጅ ቁስል በግንባር ቀደምትነት ተጎጂ የሚያደርጋት ብርቱካንን ነው። ከዛ በዘለለ ቤተሰቦቿን ነው። ውሸትም ከሆነ እሰየው፣ ለገንዘብ ብላ ከሆነ የተፈጠረባትን ድህነት ለመቅረፍ አማሏት ከሆነ የሰራችው እሰየው፣ እንኳንም የሴጣን ጆሮ ተደፈነ። ውሸትም ከሆነ ከዛ የፍርድ ቤቱ ወይም ደግሞ ፖሊስ የሚያደርገውን ያደርጋል። እናንተ ግን ካያችሁት ዶክመንተሪ፣ ከሰማችሁት፣ ካነበባችሁት ምን ተረዳችሁ ነው? እንደ ፖለቲከኛ እነሱና እኛ ወደሚል እንትን እንዳትወስዱት ለማለት ያለው። እሺ የቡርቃ ዝምታ ልልና ከዛ ወደ ቡርቃ ዝምታ እመጣለሁ። እኔ ነኝ ከዛን እኔን ነው የምታደርገኝ። ቅድም እሱ አሳልፎኝ ነው የገባው። ሞሼ ውስጥ ነበር ሲያወራ ልልና ናት በኋላ ሙሴ ነበረ። ግን የቡርቃ እንዴት መሀል ላይ እንደገባ አልገባኝም። እሱ ፓርት ኦኬ። ልልና ልዕልናን አስገባት። ቀጥሎ እኔ ነኝ። ከዛን የቡርቃ ዝምታ ነው። ኦኬ አድማጭ ተመልካቾችም እዚህ ስቴጅ ላይ ያሉ ሰዎች ሲናገሩ ብልጽግናዎች ወይም ደግሞ ብልጽግና ሳይሆን እንደው ተደፍራለች ብለው ሲከራከሩ አልተደፈረችም ብለው ሲከራከሩ የነበሩ ሰዎች ዛሬ ሀቃቸው ወጣ ያላችሁ ስጽፉ እያየሁኝ ነው። ህሊናችሁ ምን ነገራችሁ? ከሚናገሩት በመነሳት ይሄ ነገር ምንድን ነው? ስክሪፕትድ የሆነ ነገር ነው ወይስ እውነተኛ ነገር ነው? ፕሊስ ለሰከንድ የብሔራችሁን ካባ የፖለቲካ ሀሳቢያችሁን አውልቁና ብርቱካንን እንደ እህታችሁ ወይም ደግሞ እንደ ጓደኛችሁ ወይም ሰፈር ውስጥ እንደምታውቋት አንድ ሴት ወስዳችሁ ፍርዱን ለህሊናችሁ ስሉ ኮመንት ላይ ጻፉ ለማለት ያለው። እሺ ልዕልና ወደ አንቺ ልምጣ። 7 ደቂቃ ነሽ። ኦኬ ቴንክስ ኤዲዬ። መጀመሪያ እንደው ባትሸኩሉ ያልሰማችሁት ሰዎች ደስ ይለኛል ብትሰሙትና በኋላ ላይ ሼም ከሚይዛችሁ አትሊስት ብትሰሙት ሁሉን ነገር በጣም ደስ ይለኛል። ደምቢዶሎ ትምህርት ቤትን አልጠቀሰችም ላላችሁ ከራፍ ከተደርገው ላይቭ ከታየው ላይ ነው ተቆርጦ የወጣው ዩቲዩብ ላይ ማለት ነው። እና ላሳያችሁ እሱን ፓርት። ዩኒቨርሲቲ ተመደብኩኝ። ዩኒቨርሲቲ ምድብ ስመደብ ሀረማያ ዩኒቨርሲቲ ነው የመጀመሪያ ምድብ የነበረ። ከመጣሁ በኋላ መኪና ላይ እንገናኛለን። የት እየሄድሽ ነው እላታለሁ። አይ ዩኒቨርሲቲ ደርሶኝ እየሄድኩ። የት ነው የደረሰሽ? ደምቢዶሎ ዩኒቨርሲቲ ትለኛለች። በላይነሽ ነው የምትባለው በሰዓቱ። ከዚህ እና ታዲያ እኔ እኮ እንዲሆኑ በቃ እንዲሄድ አልፈለኩም፣ ምክንያቱም አባቴን አስታውስበታለሁ። እዚያ እንሂድ እንዴ? አይ መጀመሪያ ጠይቃቸው። ይዛኝ ሄደች። እሷ የባህል ሀብት ልጅ ስለነበረች ትራንስፖርት ስከፍልልኝ ያችን 300 ብሯን በእጅ ይዣታለሁ። ሄድንና ሬጅስትራል ብሎ እንጠይቃለን። ሜንሽን እንደተደረገ ለማሳየት ብዬ ነው ታይሙን እንዳልፈጅ። ኤኒዌይስ ሌላው እዚህ ላይ ቴዲ እኔ የሰው ልጅ ጭንቅላት አለው። እዚህ ላይ ስልክ ቁጥር በሰው ስልክ ቁጥር መደወል ይችላል የሚል ነገር ተሰምቻለሁ። ዳትስ ማድነስ። በሰው ቁጥር ሳይሆን በሆነ አቬለብል በሆነ ቁጥር ሰው የማይጠቀምበት ቁጥር መደወል ትችላለህ፣ በዲፍረንት ቁጥር እንጂ በሰው ቁጥር ልትደውል አትችልም። ቤዚክሊ ላሞኝ አይነት ጨዋታ አንጫወት በእንደዚህ አይነት ነገር ላይ። የሰው ህይወት ነው፣ የሰው ላይፍ ነው። እኔ እንደዚህ አይነት እብደት ግራ ስለሚቀባኝ ማለት ነው። መንግስት አንድ ሰው እሱ ትክክል። እኔ ቅድም ረስቼው ነው። አንድ ሰው በእኔ ስልክ ቁጥር የሚደውል ከሆነማ ኔትወርክ ፕሮቫይደር አስበላኝ ማለት ነው። ታዲያ ምንድን ነው በየወሩ ወይ በየአመቱ የምከፍለው? ታዲያ ምንድን ነው? ሁሉም ሰው ወንጀል ውስጥ ገባ ማለት ነው። እንደዚህ አይነት ቴክኖሎጂ ምናልባት የኤፍቢአይ ሰዎች ወይም ደግሞ ሌላ ዩኤስ ወይም ሌሎች ሞሳድ ሊጠቀሙት ይችላሉ። ምን ችግር የለም፣ በእጃቸውን ያለው። ግን ይሄ ኦርዲናሪ ሲቲዝን እኛው እንዲሁ እዚሁ ምድር ላይ የምንደርመሰመስ ሰዎች እንዲህ አይነት አፕሊኬሽን ካለ በጣም ነው የሚገርም። ካለ አላውቅም፣ ግን አይመስለኝም። በኤፍቢአይ ደረጃ ሊኖር ይችላል፣ በሲአይኤ ደረጃ ሊኖር ይችላል። ያንን ቁጥር ግን ልትከስበት አትችልም። ግን ምክንያቱም ትክክለኛ ነበር የያዘውም እንትን ሊል አይችልም። it's impossible። ፍርድ ቤት ልታቀርበው የማትችለው ነገር ነው የሚሆነው ኤቪደንስ ዋይዝ ላይ ለማለት ነው።
መንግስት ይሄን ነገር ዶክመንተሪ ተሰራበት ምክንያት እኔ ማምነው ቴዲ ፖለቲሳይዝ ስላረጉት ፖለቲካሊ እሱም አንደኛ እንደዚህ አይነት ነገሮች አንገር ማህበረሰብ ውስጥ ይፈጥራል። አይተ ከሆነ ከዚህ በፊትም ያሉ ነገሮችን በጠቅላላ ሶሻል ሚዲያ ላይ ሪአክት ይደረግና ወደ ሌላ ናራቲቭ ትክክለኛም ሆነ ላይክ ሐሰተኛም ሆነ በሚፈልገው በሚጮህበት እንትን ናራቲቭን ይከታል። ሶ ይሄን ነገር በዚህ ሰዓት ላይ ይሄ ነገር በተለይ እንደዚህ አይነት አንገር አይተው ከሆነ ሶሻል ሚዲያው በጠቅላላ ነው ኦል የኢትዮጵያ ሶሻል ሚዲያ በጠቅላላ እያወራበት ነበረ። ይሄን ነገር መንግስት መናገር መቻል አለበት። ፖለቲካሊ ዋንስ ፖለቲካሊ ካረጋካው በኋላ መንግስት ለምን ያን ወይ ሪስፖንድ አረገ ማለት ለኔ አንደርስታንደብል ነው ብዬ ነው ማምነው። ፍርድ አልቀረበም። ፍርድ ቤት ላይ ኦልሬዲ ልጅቷ አምናለች። እኔ ያልተደፈርኩም ይሄ ነገር ድራማ ነው የሰራሁት ቤዚክሊ ነው ያለችው። ሶ ፖለቲካሊ አታርጉት የሚባልበት ሪዝን እንደዛ አይነት ነገሮችን ሁሉም ሰው ትክክለኛ ጀስቲስ እንዲመጣ ነው እንጂ መደረግ ያለበት ፖለቲሳይዝ ካረከው ሁሉን ጥግ ይሆንና ህብረተሰቡ ቤዚክሊ ይጋጭበት አይነት ነገር ነው። ቶሎ ሪስፖንድ ካላረክ ትክክለኛ ወይ ሰዓቱን ጠብቆ እንትን ካላልክ በስተቀረ ማት ሚስት ያረጉት ነገር አለ ብዬ አምናለሁ። አሏሽም ብዙ ጥያቄዎች ሊጠይቁ ይችላል። ሾርት ለምን ሆነ በጠቅላላ በሰፊው ድጋሚ ክሊር ማድረግ ያለባቸው ነገሮች አለ ብዬ አምናለሁ። ሌላው የኖቲስ ያረኩት ነገር እዚህ ላይ አንዳቸውም በማዕዛ በኩል ያሉ ናቸው ብዬ የምጠረጥራቸው አንዳቸውም የነሱን ንግግር መንሽን አላረጉትም እስካሁን ድረስ። ዋይ እዝናር ያኛው ሞር ኢምፖርታንት አይደለም? ለምን ያኛው የውሸት ነው ማለት አንድ ነገር ነው፣ ግን ድናይድ ልታረገው ማትችላቸው ነገሮች በፊት ለፊት እያፈጠጠ እየመጣ ስለሆነ ነው። እንደዚህ አይነት ነገሮች ላይ ለምን ኮሜንት እንደማታረጉ አላቅም። ፖለቲሳይዝ እንዳላችሁት ከሆነ አንዳንዶቻችሁ ቦልድሊ እዚህ ላይ አሁን ከኔ በፊት የተናገረው ሰው ቦልድሊ ፖለቲካ ነው ስላላችሁ ፖለቲካሊ በደንብ ብልጽግና ስኮር አረገባችሁ ማለት ነው። ኦልሬዲ ቦልድሊ ፖለቲካ ስለሆነ ነው ድናይድም ሽፍንፍንም አድርገን ከባብ አድርገን አይናችን በእጅክሊ ያጥብን ድርቅ ብለን ሀፕን አላረገም ብለን መናገር አለብን። ዳትስ ፓርት ኦፍ ዮር ፖለቲካል አቲቱድ ያል ስትሸነፍ ወይ ፊት ለፊት ስትጋፈጥ የምታረጋቸው ሪያክሽኖች አሉ። ስቴፕ ባኮችን ለማድረግ ኢሜጅ እንደገና እንትን ለማድረግ ማለት ነው። ሶ በፖለቲካ ከሆነ ዴፊኒትሊ ሉዝ አድርጋችኋል ብዬ ነው፣ ካፒታላይዝ አድርገውበታል ብዬ ነው ማምነው እኔ የማይበት መንገድ ማለት ነው። ቴዲ ሶ ሌላው ነገር በሴት ልጅ አትቀልዱ። አንድ ፒክቸር ባሳያችሁ ደስ ይለኛል። Give me a second. እሷ እስክትመጣ አንድ ጊዜ ያሉ መንግስቱ ኃይለማርያም የእጅ ሰዓታቸው ጠፍቶ ቦዲጋርዳቸው በጣም ተማች ነው። ደመቀ ባንጃውን ታውቁታላችሁና ደመቀ ባንጃውን ጠርተው የራሽያ መንግስት በስጦታ የሰጠኝን የእጅ ሰዓት ተሰርቅ ያለውና ከተማ ውስጥ ያሉ ሌቦችን በሙሉ ፈልጋቸው አምጡልኝ ይላሉ። የደርግ ጀነራሎችም ከተማ ውስጥ ያሉ ሌቦችን በሙሉ እየቀጠቀጡ አጣርተው 3 ሌቦች ላይ ይደርሳሉ። 3ቱም ያምናሉ፣ አውዘርፈናል ይላሉ። ከ3ቱ አንደኛውም አውዘርፈናል ብሎ ያምናል። በመሀል መንግስቱ ኃይለማርያም ደመቀ ባንጃው ጋር ይደውሉና ተው በቃ ተው፣ ሰዓቴን አግኝቼዋለሁ፣ ለካ መታጠቢያ ክፍል ረስቼ ነው፣ በቃ ተው አትፈልጉ ምናምን ሲሏቸው ደመቀ ባንጃው እንደ ሌቦቹ እኮ አምነናል፣ አዎ ሰርቀናል ብለዋል፣ ምን እናርጋቸው አሉ። ይሄ ለሁለታችሁም ይሰራል። አንደኛ የመንግስት ሰዎችም ምናልባት ልጅቷን በማስፈራራት አሳምኗት ሊሆን ይችላል። ለተቃዋሚዎችም ልጅቷ አልተደፈርኩም ካለች በቃ እንዴት ተደፍረሻል ብለናል፣ ተደፍረሻል በሚል ግግም እየተባባልን ነው ወይስ ምንድነው ለማለት ያን ነው። እሺ ልልና ወደ አንቺ ልምጣ።
ሚት ነሽ? ተማለ ትሰሚያለሽ? ማን ነው እሱ ሰውዬ? እስቲ ሚት ነሽ? አሁን ማን ናት? አሁን ሳልሰማም ቴዲ አሁን ትሰሚያለሽ? ስዕሉን ሲያሳይ ትላንትና ያሳየው ልጅ ማለት her name is ቤቲ ዩኤን ውስጥ ለ8 ሬፕ ተደርጋ እንትን ያለሽ ነው። እንደዚህ አይነት ነገር አንገር የሚያደርገኝ በዚህ ልጅ ምክንያት ነው። ለ8 ተደፍራ she have HIV እናትና እህቷን ፊት ለፊቷ ነው የገደሉት። ሰው የነዚህ ልጆችን ፔን መጫወቻ ማድረግ ነው ለኔ። that's why I take it seriously ለማለት ነው ቴዲ። thank you ቴዲ። አይ ስለ እውነት ለመናገር ይሄ መደፈር እንደዚህ ቀላል ነገር አይደለም። በጣም ሴቶችን በጣም ትራውማታይዝ የሚያደርግ ነገር ወደ ሜልካቸው ሰዓት ደምሴ በልጅነቷ በ3 አርቲስት ሰዓት ደምሴ በ8 ወንዶች ተደፍራ ነፍስ ካወቀች በኋላ እንኳን ተናንቋት ነው ይሄን ነገር ሌሎችን ቢያስተምር ብላ እንኳን የተናገረችው። አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። እቺን ልጅ መጠቀሚያ አድርገው እነማዛ ማመር የተባሉ ሰዎች ለተራ ፖለቲካ እንደዚሁ ገንዘብ ሰጥቷት እንደዚህ አይነት ነገር ሰርተውም ከሆነ በጣም ያስተዛዝባል። ምናልባት ነገ ከነገ ወዲያ እቺ ልጅ በአካል መንገድ ላይ የምታገኟት ናት። ለውሳኔ ያለመቸኮል ነው። ሻይ ቡና እያላችሁ የምታወሯት ናት። ቤተሰብ አላት፣ እናት አላት፣ አባት አላት። ቲክቶክ ላይም ልትመጣ ትችላለች። የቲክቶክ ዘመን ነው። እርግዝናም ከሆነ ይወለዳል፣ ሽልም ከሆነ ይጠፋል ይላል የሀገር ሰው ሲተርት። ስለዚህ ይሄ ነገር ምን ሊሆን እንደሚችል 100% እርግጠኛ ስላልሆንን ብዙ ሰዎች አሉ እንዲህ ያለ ነገር በሁለቱም በኩል በመንግስትም በኩል በተቃዋሚም ጎራ ያላችሁ ሰዎች እንደዚህ ምስኪኖችን ገንዘብ እየሰጣችሁ አታላችሁም ያሳስታችሁም ከሆነ እንግዲህ እግዚአብሔር ይፈርዳል። የጊዜ ጉዳይ ነው ለማለት ያህል ነው። ቴንክ ዩ ልልና ከዛ ወደ የት ነበርክ ነው መጣ ወይስ ወደ እኔ ነኝ ያ